በስመ አብ ወወልድ ኢትዮጵያችን ለብዙ ሺህ ዘመናት በተሻገረ ዕውቀትና ጥበብ ደምቃ እንድትገለጥ ያደረጓት ሊቃውንቶቿ ናቸው። እነሱን ማውሳት ደግሞ ብርሃናቸው በሁሉ ፊት ይበራ ዘንድ ያስችላልና ዛሬም በዚሁ ተግባራችን ቀጥለናል። እነሆ ዝክረ ሊቃውንት በተሰኘው መርሃ ግብራችን ከወትሮ ለየት ባለ አቀራረብ ወደ ሁላችሁ ልንደርስ ብቅ ብለናል። ይህ ፍኖተ ያሬድ ነው። በዛሬው መርሃ ግብራችን ላይ ደግሞ እጅግ ታላቅ የሆኑ ሊቅ ነው ይዘንላችሁ የቀረብነው። በዘመናችን ካሉ ከአንጋፋ ሊቃውንት መካከል አንዱ ናቸው። በሀገር ውስጥም ከሀገርም ውጪ ብዙ አድባራትን በማስተዳደር ያገለግሉት እንዲሁም የድጓ፣ የቅኔ፣ የዝማሬ መዋሥዕት፣ የአቋቋም፣ የመጽሐፍ ትርጓሜ መምህር የሆኑት ታላቅ ሊቅ ናቸው። ከእሳቸው ጋር ነው ሰፋ ያለ ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ስሜ መላከ ገነት ምናሴ ዘለቀ መኮንን ነው። የምጠራው በአቴ በእናቴ አባት ዘለቀ መኮንን ነው። ወላጅ አባቴ ሰፈፈ ወርቁ ይባላል። እናቴ ሽምቢ ዘለቀ ትባላል። ወይዘሮ ሽምቢ ዘለቀ። እሳቸው በዘመናችን ካሉ ክቡድም ሊቃውንቶቻችን መካከል ናቸው። ታላቁ ሊቅ መላከ ገነት ምናሴ ዘለቀ የተወለዱበት ሀገር በዛሬ አጠራሩ በሰሜን ወሎ በአሸድሆና መቄት ወረዳ በደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ ደብር ሲሆን ዓመተ ምህረቱ 1922 ሐምሌ 5 ቀን በወንጌላዊው ማርቆስ ዘመን ዕለተ ቀዳሚት ነበር። በጊዜው በተወለድኩበት ዘመን አንድ በሀገር ላይ ችግር ነበረ፣ ጦርነት ነበረ። ያውም አንቺም ጦርነት ይባል ከዚያ ገረገራ ውስጥ ነው የተፈጸመው። በዚህ ምክንያት እናቴ ወደ እናቷ ከገረገራ 1 ሰዓት ነው 2 ሰዓት የሚወስድ እናቷ ስላለች እኔን ነፍሰ ጡር ሆና ከዚያ ነው የተወለድኩት። ወደ ደብረ ምሕረት ኪዳነ ምሕረት ትባላለች። ከዚያ ተወለድኩኝ። ሸወ ይባላል በእኛ አነጋገር፣ ያን ጊዜ የሸወ ዘመቻ ይባላል። ከዚህና ራስ ሙሉጌታና ራስ ጉሳ የጎንደሩ ገዥ በእነሱ ጊዜ ነው እንግዲህ የጦርነቱ የተደረገው። ጦርነቱ ወዲያው ነው ያበቃው። ያው የራስ ጉሳ ድል ሆኑ። ከዚያ ያው ብዙ ሰው አልቋል። እዚያም ብዙ ንብረት ወድሟል። እዚያ በእኛ ባለሁበት ደብር ቅርስ በሙሉ ተዘርፏል። የቤተክርስቲያኑ ቅርስ በአካባቢው ያለው ቅርሳ ቅርሱን እያመጣ ቤተክርስቲያኑ አይደፈርም እያለ ዕቃ ቤት እያስቀመጠ እንዲያው አንድነት ዘርፎት ሄደ። የመጣው ወታደር የቤተክርስቲያኑ አልባሳት፣ መጻሕፍት በሙሉ ተዘርፎ ሄደ። ከዚያ በኋላ ነው አንድ ባህታዊ መንክር የሚባሉ እግዚአብሔር መቼም ያስነሳልና እሳቸው ተነሱ እና ወንድሪያስን መምህር ቀጸላ በፊት ይባሉ ነበር። ወንድሪያስን ያስተማሩ ናቸው። እዚያ በዛ ብዙ ቆይተዋል። እሳቸው መጥተው ያንን ሁሉ የጠፋውን ሁሉ መጽሐፍ እሳቸውን አስጻፉት እና በዚህ ምክንያት እኔ እናቴም ወደዚያ ሄደችው። እዚያ ምክንያት ነው እናቴ እዚያው እኔን አሳደገች። እሷም ወደ ገረገራ ስመጣ አያቴ እኔ ልጄን አልለቅም ብላ አስቀረችኝ። ከዚያ
ለትምህርት እድሜ ሲደርስ ወፍጭና ማርያም ትባላለች። እዚያ ደግሞ አዲስ እንትን እንዲያው መንኩሰው ወታደር ነበሩ። አባ ገብረ እግዚአብሔር አዳል ይባላሉ። በጣም መንፈሳዊ ሰው ናቸው። እሳቸው ወዲያው መንኩሰው ትምህርት ጀመሩ ህጻናትን። አንድ እንዲያው አፈላ በጣም በቆላው ሁሉ ያለው ተሰበሰበ። ከዚያ ከሳቸው ወስዳ እሳቸው ጋር አገናኘችኝ። ሌላ ትኩረት አደረገው ከታተሉኝ። በመንፈቅ ያህል ነው ዳዊት የደገምኩት እና በዚህ አይነት ቆየሁኝ። ዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ አመቱ ማርያም ውስጥ እንዳደረግኩኝ ያው ጣሊያን ወደ ሀገራችን ገባ። በአያታቸው እጅ ያደጉት ታላቁ ሊቅ መላከ ገነት ምናሴ እንደ ወቅቱ ልጆች የከብት እረኝነትንና የግብርናውን ዓለም ሳያዩ ፋሽስት ኢጣሊያን ኢትዮጵያን በወረረበት ዘመን በ1928 ዓመተ ምህረት ላይ የጀመሩትን ትምህርት ተከታትለው ገና በእምቦቀቅላ ጊዜያቸው የዲቁናን ክህነት ተቀብለዋል። ወቅቱን እንዲህ ያስታውሱታል። እንደው አገራችን መጥተው ጳጳሱ በወርሽ በከዚህ ማናቸው ጳጳሱ? አቡነ ጎርጎርዮስ ጎሬ ነበር ድሮ። በኋላ ጣሊያን ሲገባ ወደዚያው ገቡ መሰለኝ። እሳቸው ለባም ቤተክርስቲያን ከዚህ ከሸዋ ወደ ጎንደር ሊሄድ ነው እና ደብረ ዘይት ከተማ እዚያ ድንኳን ተተክሎ ነው እንትን ያሉት። ህጻናት ልጆቻችሁ አስከኑ፣ ቅስና የሚቀበል ካለ መጥቶ ይቀበል ተብሎ ተነገረ። ተነስተን ሄደን እኔም እንዲያው እዚያች ከብት እረኞች ጋር ስጫወት እዚያ መጥተው ይዘኝ ሄዱ። ከዚያ ንባብ ፈተና አለ። እንትን ወንጌል ዮሐንስ የእሳቸው መጸለያ ናት መሰለኝ። እንቋት ጽፈቷ እዚህ ይለኛል። እሱን የተፈተን ንባብ ያን ጊዜ መምህራችን በጣም በንባብ ላይ ነው እንትን ይሉት ያወዳድራሉ። አንዱ ሲወጣው ለምን ተቀደምኳለ ያለ እንደ ሲያቀርቡልን አንዴ ራስ እናድርግ አረገር ማን ያሰባላቸው እንዲያሉ አምባገሩ እና እንግዲህ ያላለፉም አሉ። እኛ አልፋቸው አልተባለ። ከትምህርት ከመግባቶት በፊት ልጅነቱ ምን ይመስል ነበር? ልጅነቴ ያው እዚያው አያቴ ቤት ባደግኩት ብዙም እንትን ያላልኩም። ወዲያው ወደ ትምህርት ቤት ነው እናቴ ወሰደችኝ። አያቴ ወደ ትምህርት ነው እና አያቴ ስትወስደኝ እሳቸውም ትኩረት አደረጉ። አንዳንድ ጨዋታ ይዞ ሲቀር አንድ መጡ። እኔ ካለሁበት መጡ። እዚያ ጨዋታ ይዤ ለካ ተደብቆ እሳቸው ሩጫ መጣለ ስራ አታመጨኝም ላሉ ስለዋል ወይለኛ ገና ወደ 50 ዓመት ይሆናሉ። ያዞኝ እዚያ ድንጋይ አሳክረው ትምህርት ቤት ድረስ። ይህ እንግዲህ ፍቅር ነው እና እግዚአብሔርም ተጨምሮበት ነው እንግዲህ ለእኔ ሲል ነው። እንግዲህ ወንድሞች አሉ እኮ የእናቴ ትንሽ ወንድሞች አሉ። በእኔ ላይ እንትን እያሉ ያደረጉ በቃ ዳዊት ተገዛልኝ። ወዲያው አዲስ ነው አፈወርቅ ዳዊት ይባላል። ዘበሄ ዘጌ ይባል ነበር። አፈወርቅ የሚባለው እንትን ነበሩ ሰዓሊ ዘጌ ሰው በሳቸው ያሳተሙ ነው። በሱ ተገዛልኝ። አምጣ ውስጥ ያሉኝና ሰጠኋቸውና አለቃ ምናሴ ብሎ ጽፎበት ዳዊቱ ላይ ትዝ ይለኛል። አሁን ያ ገና ተማሪ እያሉ ነው እርስዎ አለቃ ያሉት? ገና ሕፃን እየሆንኩ ትንቢት አለቃ ምናሴ ጽፎበት። በኋላ ክርስትና አባቴም ከዚያ ሰዓሊ ናቸው።
ያ በስደት ላይ ወደ ቆላ ወደ ነው እርጉዝ ናት ሄደች። ስትመለስ በዚያ ያረሰኝ ደግሞ አንድ ዘመዴ ነው። እሱ ደግሞ ክርስትና አነሳለሁ ሲል ዝምድናው እንዴት ይሆናል ትላለች። እኔና መሰለኝ ዝምድናው ቢጨመርበት ምን ችግር አለው? ያን ሰው ተባብሎ ወጥቶ አያቴና ያቺ ሰውየው እናት ያም ቅርብ ዘመዴ ነው አባቴ ይስማማሉ። እና እንግዲህ ክርስትናው እንዲህ ያለ ቀኖና ተብሎ ሲባል ምን ምክንያት እንደሆነ እንጂ አልቀረበም አሉ። ጎረቤታችን ናቸው። ታሊ ያለቃ ጌታሁን ገብሬ ይባላሉ። መቄትና እንዳይቤት ነው ሀገራቸው። እሳቸው አቋቋም ሆነ ማቋቋም አይደለም ክርስትና በጎረቤትም ስለሆኑ ሰውየው ቀረ እና ይህን ህፃን ሌላንሳው ስሙንም ተወልደ መድን ብያለሁ እና እሳቸው ታቅፎ አነሱ ይባላል። በኋላ እንዳው ደግሞ ላኩልኝ ብለው እዚያ ሻጅናቸው እሳቸው ቤተክርስቲያን ይሰማሉ። እዚያ ስለ ፍቁር ወልደ እናታችን ይህን ዘከመ ተማኅፀነ ተወልደ መድን ብለው ይወምጸሉ መላእክትን በውሎ የቁስኳ ምናምን ግልጋሌ ዙሪያዋን ጽፈዋት እና እኔ ጋር ቴዎሪያ ዳዊት ደግሜበት አንድ ልጅነት ሰርቆ ሌባ በ8 ዓመት ተገኘ። ከጠፋ ከ8 ዓመት በኋላ አንድ ዘመዴ አንድ ግለሰብ ይዞት መጣ። ምንም አላልነውም መለሰ። በኋላ እኔ ጋር ሲቆይ ከተማሪዎች አንዱ እንግዲህ ምዕራፍ ሲማር ዳዊት ቃሉ ካላጠና ምዕራፍ ችግር ነው። ዳዊት የለኝም ሚነታ ዳዊት ስጡኝ ሰጠሁት። ወስዶ ጥሎት ወጣ። ውሃ ሊጠጣ ሄዶ በዚያው ቀረ ጠፍቶ ቀረ። እኛም ማለት ደግሞ ቀኑ ገበያ ቀን ነው። ማን ተብሎ በዚያው ቀረ ዳዊት ነው። እንደዚህ አለ። በዚያ ዳዊትን ደገምኩኝ። መልካ ማርያም መልካ ኢየሱስ ጨረስኩኝ። ከዚያ እንግዲህ የማሳቸው ደግሞ እስከዚያው ድረስ ነው ያለው። እሳቸው ወደ ቀጣዩ ሌላ ቦታ ትንቢት ነገርን ይቀድማል እንዲሉ ሕፃን ሳሉ ገና ዳዊታቸው ላይ አለቃ የሚል ቅጽል አስቀድመው ስማቸውን የከተቡላቸው መምህር በእርግጥም ወደፊታቸውን አይተውት ነበረ። የያኔው ልጅ መላከ ገነት ምናሴ ከእምቦቀቅላነታቸው ጀምሮ የሚያስሷትን ዕውቀት ከአያሌ ሊቃውንት የጥበብ ማሳ እንኳን ለራሳቸው ለሌላውም እስኪተርፍ ድረስ ሲቃርሙ ኖረዋል። ሰላም ለኪ እንዘ ንሰግር ንብለኪ ማርያም እምነ ዜማ ቆዋኪ ማረዌናዊ ከማህፀነ ብኪ ቅዱስም ጻድቅም የሆነው ታላቁ የዜማ ጠቢብ መሳ የለሹ ያሬድ ከመላእክት የቀሰመው ጥበብ ነው ዜማ። ታዲያ በየዘመናቱ የዚህን ሊቅ ፍኖቱን የሚከተሉ አያሌዎች ነበሩ፣ አሁንም አሉ። በእርግጥም የመላእክት የምስጋና ቋንቋ ነው ዜማ። ሃሌሉያ ተቀደሲ ወንስያይለ ኦ ቤተ እግዚአብሔር። የትኛውም ሊቅ በተማሪነቱ ዘመን ወደፊት ለመግፋት የሚያስብ ከሆነ ከቁጥር ጀምሮ መዝሙረ ዳዊትን ከደገመ በኋላ
ቀዳሚ ትምህርቱ ዜማ ነው። አሁን ደግሞ እስቲ ከዜማ ቤት ጀምረን በእያንዳንዱ ጉባኤ ቤት ከማን እንደተማሩ መምህራኖቱን እያነሱ የት አካባቢ እንደተማሩ እስቲ በደንብ ይንገሩኝ። ዜማ ቤት እንግዲህ ሰላም መለኪ ብዬ ጀመርኩት። ኩሪሳ ደብረ ምሕረት ኪዳነ ምሕረት ያው ገረገራ ሁለተኛ ደብር ናት። ያው መምህሩም አንድ ነው። ሁለቱን ደብር ናቸው። እንዳንድ እንትን ነው። መርጌታ በዋዳና ይባላሉ። የድጓ መላቸው ወዲያው ተመርቀው መጥተው የወጡ ናቸው። ቤተልሔም እና ከእሳቸው ጋር ሰላም መለኪ ብዬ ጾመድጓ 2 ጊዜ ተለቅቄያለሁ። ከዚያ እንግዲህ ያው የተወለድኩ ገረገራ ደግሞ እዚያ ስሄድ ደግሞ ገረገራ ዓመት ቅደት አይታጎልም እና የልማ መምሬ ገረገራ እንዳይሄድ እዚያ ማንም ቀዳሽ ነው የሚቀደሙ ብለው እዚያ እንዲያውም እንደ እንትን ለማላም አስጎብኝተዋቸዋል። በኋላ እዚያው ኩሪፍታ ነው ያደግኩት ኪዳነ ምሕረት። እዚያም የባለቤት ያገር ነው እኔም ያገር ነው። ከዚያ ስወጣ ደግሞ መርጌታ መንግስቱ ይሄ ከእሳቸውም ያው እየከለስኩ እያልኩ ቆየሁኝ። ዜማ ሆነ እንግዲህ እስከ 30 የእንታ መንግስቱ የት ነው ያሉት? መንግስቱ ይሄ ይባላል። የድጓ መላቸው የት ቤተክርስቲያን ነው ያሉት? የገረገራ ሁለት መንግስቱ ነው የሚባሉት። መንግስቱ ጎሹ፣ መንግስቱ ይሄ ይባላሉ። እና መንግስቱ ጎሹ በምዕራብ በኩል ነው ገረገራ ወደ ማሰሩት ይባላል። እዚያ ነው እሳቸው። መንግስቱ ይህ ደግሞ ቤተክርስቲያኑ አካባቢ ነው ቤታቸው፣ ያባታቸውም ቤት። እሳቸው ለእኔ ቅርቤ ነው። የእኔም ቤተሰቦች ለመንግስቱ ይህ ቅርብ ስለሆነ እዚያ ምዕራፉን እየከለሱ ቆየሁኝ። እንግዲህ እስከ 36 ዓመተ ምህረት እንግዲህ በዚህ ቆየሁኝ። ከዚያ በኋላ ጉዞ ወደ ጎንደር ነው። ከዚያ ገረገራ ማህሌቱ እንደው እንትን ነው። ከበሮ ደግሞ 7 ከበሮ አለ። 7 ከበሮ ነው ያለው። አዎ አንድ እንደው እንደመላም እሱ 7 ከበሮ ከበረ ካባ ቀኝ የሚሸለሙት አንዳንዴው ስንመታ አንድ መርጌታ አስነሳን አደናገርና እረኛ ሁሉ ሞት ግረኛ አለላ ፈሳና ኋላ መዝሙር ነው። መስከረም 29 ቀን ነው ተወጽበት የምትባል። ኋላ ሲነጋ ጠዋት ከዚህ ከሸዋ ይሄድ ከዚያ የሚማር ነበረ። ታውቁት ይሆናል። ሊቀ መዘምራን ላይ ከማራ ይባላል። ስንክሳር ነው የተረጎመው። አሰላ ነበረ። መድኃኒዓለም አለቃ ነበረ። ሊቀ መዘምራን ላይ ከማርያም ወልደ ኢየሱስ ይባላል። እሱ ወዲያ ድጓ ይማር ነበር። እንታ መንግስቱ ይሄ እሱንም እንግዲህ እንደዚህ አትያ መርጌታው እንደዚህ ሲብሎ ሲሰልባቸው አይቆጫቸውም ምናምን እኛ የምናደርጋለን ብትማር እኮ እንዲህ አይሰልባቸው የስማ እኔ ወሰዳቸው የት ጎንደር በጌምድር እኛም ዘመዶቻችን እንዳይሰሙ ጠፍተው ማለት ስንቃችን እሱ አዘጋጅቶ እንዲህ ባል የመኝታ ደግሞ እሱ ገዝቶ ገረገራ ገበያ በመንገድ ስንሄድ ሰው ያገኘናልና መንገድ ሰብረን ከመንገድ ውጭ ነው የሄድነው። በጫካ ማለት እስከ ሚርቅ ድረስ እስከ ደብረ ዘይት ድረስ በጫካው እንደዚህ ያዘን ሰው እንዳያገኛችሁ ነው። አሁንስ እንግዲህ የሚያውቀን የለምና መንገድ እንግባበት ማለት አንድ ቄስ ደግሞ እዚያ ገረገራ እዚያ የት እንደሄደ እዚያ እኔ ልጆች ልትወስዳቸው በመንገድ አግኝተውት እዚህ ነው ያገኘኋቸው አለ። ሰሌን ሚላል የዘንባባ ተማሪ ግን ሰሌን ነው የሚተዳደረው። ያንን እየሰራ የሚሸጠው እሱን ነው።
መቃብር እንትን የሚሆነው እሱ ነው። በዚያ ጋር እንደዚህ አለው ለዚያ ለቄስ እኛም ተነስተን ሄድን። የጨጨሆ የሚባል ጎንደርና ወሎም ጨጨሆ መድኃኒዓለም ማለት እሱ ላይ ጫካው በዚህና በዚህ ሰማይ ብቻ ነው የሚታየው። በዚህም በዚህም ጫካ ነው እና ወዲያ መድኃኒዓለም አልፈን ወዲያ ስንት ሽፍታ መጣ። እዚያ ወጣ 4-5 ሽፍታ አቆም። እኛ የደነገጥንና እንግዲህ ቆም አለ። እሱ ደግሞ አትቆም ምን አቁም ስንል አልሰማኋቸው። የት ነው የወጣችሁት? ገረገራ መቄት አለ። መቄት ገረገራ ምን ይጎላል እናንተ ሀገር? ንጉሱ ገብተዋል። ገበሬ ረስ፣ ነጋዴ ነግድ፣ በጫካ ያለ ግባ ብለው ይነግረዋል አለ። ጥሩ ወሬ ይዛቸዋል። ያን ጊዜ ስልክ የለ እንትን የለ። አሁን ቀጥሎ ደግሞ እዚህ የምትሄዱበት ቦታ የእኛ ሰዎች አሉና እንዳያስተንግሏቸው ንገሯቸዋል። ከዚያም እህል አሳለፉን። ለወጣን ያሁን አውራጃ የሆነው ጋይንት ንፋስ መውጫ ቤቱ ምንም የለ፣ አዝመራ ብቻ ነበር። የጣሊያን እንትን ነበር ላይ ከፍ ብሎ ጣሊያን ካምፕ የሚባል ሰው ብቻ ነው እንጂ ከዚያ መሸብን። በዚህም ብን በዚህም ብን የት እንደደረስ አዝመራ ነው። ገብሱ ደግሞ ሊሰማይ እንግዲህ መቼስ የትም አናትም ብለን ገብሱ ደርግተን ተኝተናል። ገብሱ ላይ ተኝ ገበሬው ይመጣ ይገለናል። ሌሊት በጨረቃ ተነስተ መሸለሚያ ወጣን። ከዚያ እንግዲህ ያቀረን ስንሄድ በየቦታው ሄድ በአዘዋይም ባላይንታ በራ የነበረው ስልክ ቀላንት ያለ እሳቸው ሄዱ። ሳር ቅጠሉ ተማሪ ነው። ብዙ ተማሪ ነበራቸው። ብዙ ተማሪ ነበረ። አይ እነዚህም ያለውም ተች በችግር ነው ያለው። አይሆንም አንቀበልም። እንደገና ደግሞ አመጃ የሚባል አለ፣ መርጌታ ሰሎሞን አለ። እሳቸውም ጥሩ መምህር ናቸው። በጣም የድጓ ያቋቋም የቅኔ ናቸው። ያው ሲጽፉ መንግስቱ በቃላቸው ነው። መጽሐፍ እንደ ተመልክተው እንደ ፎቶኮፒ ነው የሚያነስ። ስልቹ ናቸው። ጉባኤ ሰላንት ስላሉ እንግዲህ አዋቂ ናቸው። ወንበር ስለማይቀመጡ ተነተ ደግሞ ምክሬ የሚባል አለ። ምክሬ ስንሄዳን የሸዋ ሰው ናቸው። መነኩሴ ናቸው። ባህታዊ ያለንን ጠየቅ ናቸው። አሁን እዚህ ያሉትን ችግር ነው። ደግሞ መስከረም በዚህ ሀገር ችግር ነው። የፊተኛው ያልቃል የኋለኛው አይደርስም። እሸት ውሃው ነው ገና እህሉ ግን አልደረሰም። በዚህ ምክር አይሆን ማለት ታዲያ ምን እናድርግ እንግዲህ ገረገራ እንመለስም ግዴታ ዝራምባን ሄድን። ዘማሪያው ማስተዳ ዘማሪያውም ጨምርጎም ከዚህ ያለው እዚያ ገባን። ያን ችግር እዚያ ሆነ ያሳለፍ። ታዲያ ዘማሪያውንም እየተማርኩ ማን ነበሩ መምህሩ ያኔ? የእኛ መምህር መራዊ ይባላል። መጋቢ መራዊ ናቸው። ያም የዘን ሄደው ሊቀ መዘምራን ላይ ከማርያም እሱ በዚያው ጨርሼ አስመስክር ሄዳለሁ ነው የሚለው። የእኛ ደግሞ ሀሳብ ደግሞ አይ ዝማሬውን ካወቅነ በኋላ ነው እንጂ አሁን ድጓ ነው የምንማረው ብለን ወጣ። ከዙራምባ ሌሎቹ ብዙዎቹ ሄዱ። ወደ ችግር ሙከራል አልቻሉም። ተመልሰው ነገራቸው ሄዱ። እኔና የቀረ ነው። በጣም ችግር ነበር። ስና አንዳንድ ውለን እናድርበት ጊዜ አለ። ምግብ ሳትበሉ መምህሩ አንዳንድ ልኩልና ማታ ማታ ሁለት እንጀራ ለ7-8 ልጆች ያችን ቀምሰን እናድራለን። ከዚያ
ሌላ ታህሳስ ሲመጣ እህል ደረሰ። በየምድር ከተማሪ ያገራል ለምንገር ሁሉም ኑ ጠጡ ተትረፈረፈ። ወደዚያ እሱ ወደዚያው ቀጥላለሁ ሲል እኔስ ወደ ድጓ ቤት ነው ድጓውን ነው የምጨርሰው ብዬ የዞር ኪዳነ ምሕረት መርጌታ ኃይሌ ይባላሉ። እሳቸውም ጥሩ መምህር ናቸው። ጥሩ ይዤ ደህና ተቀበሉኝ። መምህር ደግሞ የሚወደው ቃለ እግዚአብሔር የሚቀበለውን ደቀሙ ይወዳል እና ስለዚህ በጣም ቀረቡኝ። ተስቦ በሽታ ደግሞ ገባለት። እሳቸውም ቤተሰባቸውም ትላለባቸው። በዚያ የተነሳ ተደናገጥና ወጣን። ውቅሮ ጊዮርጊስ ይባላል በዚያው አካባቢ ነው። ከዚያ ጾመ ድጓ እየጾም እንዲያስተዛዘል ዳዊት በቃል ዳዊትን እንግዲህ ዳዊት እንትን የለም እና እዚያ እንደ አጋጣሚ ድለዋን ይባላል። በዚህ በኒቆዲሞስ አካባቢ ድለዋን ይባላል። በዚህ በሸዋ ምንድን ነው የሚባለው አለ ሌላ ይሉታል። እሱ እያንዳንዱ 150 ዳዊት ነው የሚል ዘልቀው ፍታቱ እዚያ እየረዳን ይህን ያደረግን ዳና እዚያም የድካማችን ዋጋ ይሰጠናል። ምግብ ይሰጠን። እዚያ ቅዳሴ ያምር ከወትሮማ ተመርቀው የሰቆጣ አቋቋም ነው የሚያውቁት። ቅዳሴ ያስመስክረዋል። እሳቸውን እዚያ ሳገኛቸው የት ነው የምትሄደው? እኔ ድጓ ቤት ነው ምናምን። ድጓ ቤትማ የኔታ ኪዴ ከቢሊቦ ወደ አስከና መጥተዋልና እዚያ እኔ ጋር ነው የምትሄደው። ምኔን አይኔን ስለሚያመኝ ጸመ ድጓ ትመለከተልኛለህ እኔ ጋር ነው የምትሄደው አለኝና እሳቸውን ይዤ ተነተን ሄድን። እንደተባለ መጡ እሳቸው። ከዚያ አይነት ኪዴ 4 ዓመት ነው የቆየው። እዚያ ነው ድጓውኑ ጾመ ድጓውኑ ከእንታኪዴ እንታኪዴ ኪዳነ ማርያም ኪዴ እንላቸዋለን። እሳቸው ከቤተልሔም ተመርቀው ወዲያው እንደወጡ ነው። ብዙ ተማሪ ነበረ። እዚያ እንግዲህ መርጌታ ሲረጋ እዚያ የተገናኘ 4 ነን። እኔ መርጌታ ሲራቅ አባ ምሳሌ ይባላሉ። ክንፌ ደግሞ ከጎንደር አቋቋም ተምረው ወጥተው ያው ድጓ ይዘው ነበረ። ሌሎቹ ግን ድጓ ያላቸው አሉ። ቤተልሔም ሊሄዱ ድጓ የጻፈው ወዚያ እንትን ያለ አሉ። የኔታ ወልደ ጊዮርጊስ ፈቃድ ይባላሉ። እኛ ግን በኔታ ኪዴ ድጓ ነው የምንማረው። ተራ ገብተን መርጌታ ሲራክ የአንድ ቀን አባ ምሳሌ ክንፍ የሚባሉ ብዙ የጾመ ድጓ ተማሪ ብዙ አለ። እንደዚህ አድርገን ያው ድጓውን ከዚያ ነው መላልሼ ከላልሼ እንትን ያልኩት ከዚያ ነው። መጽሐፍ የለ ያን ጊዜ እንደ ዛሬ ማይተም ምናምን የለ። ያው ሁሉን በቃል ነው እንግዲህ ያው ዳዊትን በቃል ማጸናል። ከዚያ ወደ 39 ዓመተ ምህረት ከወጡ አልተመለሱም ሀገራቸው። የኔታ ኪዴ ለካ ዘመዶቻቸው አገር ለአገር ይሄዱ እየፈለጓቸው ነው ይፈልጓቸዋል። መጥተው የሚጠይቁ መጥተው እሳቸው ከመጡ የተወለዱ ወንድሞቻቸው እንግዲህ ሰው ከተገኘማ እሄዳለሁ አሉና ወሰኑ። በዛ ጊዜ እንግዲህ እኛም ግዴታ መለያየት ማለት እኛ ዜማውን ስላልቀነዋል እንጂ እኛ እናስቀጥል ነበር። ያሉትን ተማሪውን ጾመ ድጓም እያስተማርን ቅኔ ያልተቀኘንም ሆነ እኔ ወደ ቅኔ ቤት ወደ አንዲያ ቤት ነው የሄድኩት። ያኔ ድጓውን ጨርሼ እዚያ ቅኔ ቤትም መዝሙር ምናምን አስጠል ነበራለሁ። እሑድ ቅዳሜ እሑድ ጾመ ድጓ የሚቆምባት ደብር ናት። አንዲያ ቤት
ቤተ ማርያም በአንድ ጎን ቀጥ አድርጌ ይዤ እዚህ ያለው እንዲያው ከዚያ ተማሪ አንድ መክፈልት ምናምን ሲሆን እንዲያው በቀን የተወሰነ እንጂ ሁሉም አይጠራም ብዙ ስለሆነ እኔን ከእኛ ከልጆች ተለያይተህ አገልግሎት ነው እንግዲህ ተማሪ የቀኝ ተማሪ ደግሞ ወደ ናየት ግድ የለውም። በዚያ እግዚአብሔር ይመስገን እዚያ በዚህ ቆየን። የቅኔውን ጊዜ እዚያ አሳለፍኩኝ። ከዜማ ቤት ቀጥሎ ወዴት ነው የሄዱት? የቅኔ ቤት ነው። ቅኔ ቤት እዚያው እንዳለሁኝ ስላሴ እየቆጠርኩ ነው። መላከ ገነት ጥሩነህ እዚህ ባታ የነበሩት እሳቸው መልዛ ይባላል። እዚህ ደቡብ ጎንደር ነው። ከዚያ ይኖሩ ነበረ። አገሬ ልግባ ብለው ተነስቶ ወደ ሀገራቸው ጎጃም ሲሄዱ በዚያ ይመጣሉ። አሁን ያልኩት የሆነ ሊቀ መዘምራን እሳቸው ነበረ። ደግሞ ሌላ መራዊ ካሳ የሚባል የኔ ቅርብ ዘመዴ ነው። ሁለቱ ተገናኝተው ከዚያ ቆይተዋል። ሲመጡ ወደ እኔ ይመጣሉ። ይመጡና ናን እንዴ ቅኔ ሳልቀኝ እንዴ ወደ ቅኔው አገለልም እንደምትደጎጃ እኔ ልጅ ነኝ ይዘውኝ እዚያ አቋቋሙን። ድጓ ሳያስመሰክሩ ነው ቅኔ ቤት የገቡ የነበረው? በኋላ እሱ እዚያ ሲል አቋቋምን ጀመርኩኝ። አንድ ሁለት ክብረ በዓል እንዳደረግኩኝ። ቅኔ ቤት ምን ያህል ዓመት ቆይተው ነው ወደ አቋቋም ቤት የሄዱት? ቅኔ ቤት እንግዲህ ወደ 3 ዓመት እንደዚህ ቆይቻለሁ። ዘልቀው ነው የወጡት? አዎ ስለዚህ ሳልቀኝ ሄድኩና እንደገና አንደኛው ይዞኝ የሄደው ሰውዬ የኔው ዘመድ ዘመዶቹ መጥተው ትዳር ለካ ሰርጉ ተዘጋጅቶ ሊያገባ ወንድሙ ይመጣና ናውተ ይላል። እኔ ትምህርቴን አጥቻለሁ ይላል። እንግዲህ አንተ ካላልክማ እኔም ወደ መተማ ነው የምሄደው። በኋላ ሄድ ሲሉት እነ ምናሴ ካለሉ አይደለም እንጂ እኛ ምን እናደርገው? እሱ የሚያገባው እሱ እኛ ምን አደርገው? በግድ ያልሄድም አለም ያለ ላይ ከማርያም ምንም እኔ እናንተ እኔ ምን አደርጋለሁ? እናንተ ሀገራችሁ ነው። አይ ቢሆን አብረን መጣላችሁ። አዎ መጣ ሄድን። ሰርጉን እሱ ተዳረ። የልጅነት ነገር አለ። እንደው ነገ ዛሬ እያለ ስንለው እሱ ደግሞ ሌሊት ወጥቶ ጥሏል። ወዴት ነው የሄደው? ነገ ዛሬ እያለ ሳንመለስ ቀረ ወደ ጎጃም። ተቀይሞ ነው እውነቱን ነው። አይፈረድበትም። በኋላ ኑሮ ጎንደር ተገናኘን። ትንሽ አኮረፈኝ፣ ታረቀን እና በዚያ ምክንያት የድጓው የቅኔው ወንበር ደግሞ ገረገራ መጡልኝ። ከዚያ ቅኔ ተቀኙ። ከዚያ አስቀኙኝ። ወርካየ ማርያም ትባላለች። በዛ ቅኔ ተቀኙኝ። እንደገና ደግሞ መምህሩ ማን ነበሩ? ጥበቡ ዋሌ ጥበቡ የሚባሉት ናቸው። የጎዳና ቅኔ ጌቴ ገሞራው የእሳቸው አገባብ ነው። ብዙ ነው እንትን ለየት ያለ ነው። የጓንዳ ቡሩክ የሚባሉ ደሴ ሊበን ጊዮርጊስ ነበሩ። ቢለን ጊዮርጊስ እዚያ ነበሩ። ጌቴ ገሞራው ደግሞ ሚካኤል ደብረ ይባላል። እሳቸውን ያወጡት እና በቅኔው በጣም እንትን የታወቁ ናቸው። አገባቡ ልዩ ነው። እሳቸው ተገኝቻለሁ። ደግሞ እንደገና ጎንደር ሄጄ ደግሞ ወደ ኬምፓስ የሚባል ደግሞ እዚያ ሄጄ ቅኔውን አጥብቄያለሁ። የመራ ይባል ነበር። የመራ ይባላል። ከእሳቸው የተመረቁት በቅኔ የት ነው? በቅኔ አልተመረኩ። በቅኔ ያው በዚህ በቤተ ክህነቱም ፈተና ሲባል ሌላውን ሁሉ ጽፌያለሁኝ። በቅኔ ሳለኝ ቅኔ ለራሴ ያውቃለሁ፣ በሌላ ግን እንትን አልልም ብዬ ተናግሬ መዝግበውታል። ለሌላው ግን ዘርዝሬ ጽፌያለሁ።
ለፈተና ስቀርብ ድጓ በሙሉ ጸዋተ ዜማ ዝማሬ ማህሌት አቋቋም ይህን በሙሉ ጽፌያለሁ። እና እንዲያውም እንትን የትምህርት ክፍሉ አለቃ አምደጽዮን ተሰማ የምሁር ናቸው። እሳቸው ቅኔ አዋቂ ናቸው፣ አቋቁም አዋቂ ናቸው። ይህ እኮ የጻፍከው እኮ ብዙ ነገር ነው እኮ ፈተና እኮ አለ። እንዲህም ሁሉ እንዴት ጻፍክ? እኔ ተምሬዋለሁ። እንግዲህ የጸጋ ነው እንጂ ባህሪ አይደለም። እኔ መማሩ ተምሬዋለሁ ያልኳቸው ስልቀው ደገደጋልና ያው ለፈተና ቀረብኩኝ። ያው እዚህ የተክነት አለን። ከቅኔ ቀጥለው ወደ አቋቋም ቤት ነው የሄዱት? አዎ። የት ነው አቋቋም የተማሩት? አቋቋም መጀመሪያ ጎንደር ገባሁ። ጎንደር ምን ቤተክርስቲያን? እኔንታ ክፍሌ ጎንደር ባህታ ገባሁና አንድ ጓደኛዬ ጋራ እዚያ እኔንታ ክፍሌ ትልቅ ደግ ሰው ናቸው። ከእኔንታ ክፍሌ ነው አቋቋም የጀመሩት? እኔንታ ክፍሌ ነው ጀምረን እያሄድን እናንተ ልጆች ናችሁ፣ ይሄ ጎንደር ደግሞ ገንዘብ ያለው ነው የሚማረው፣ እዚያ ገዝቶ እንጀራ ገዝቶ ነው እንጂ ሰለማ አይቻልም። አቋቋሙን የኔን አቋቋም የያዘ አያ ገብረ ሚካኤል ወገር አለና ከዚያ ልላካችሁ አሉ። እሳቸው ናቸው ራሳቸው የእንታ ክፍሌ ማለት ነው። የእንታ ክፍሌ ሁሉም አቋቋሙም ሁሉም ዘመዝሙ ሁሉም የኔን የያዘ ስለሆነ በክብር እየመጣችሁ መዝሙሩን እንትኑን ወረቡን ትከታተላችሁ፣ ባህሩን ትከታተል ግን እዚህ ያድዋሉና ጻፉልኝ። በጽፈው አያ ገብረ ሚካኤል ነው የሚያቸው። ያችን ደብዳቤ ይዘን ስንሄድ እንደሳቸው ደግሞ ልክ ተቀብለው እንደ ልክ እንደ ታምር እጅ ተነስተው አያ ክፍሌ ናቸው አያ ክፍሌ ነው የሚላቸው። እኒያ ሀገራቸው ሸዋ ነው ሁለቱም። የእኔንታ ክፍሌ ቡልጋ ነው። የእኔንታ ገብረ ሚካኤል ደግሞ ሸንኮራ እንትን ሸንኮራ አካባቢ ነው እና ደግ ናቸው። ያ ደግሞ በጣም እንደ ብህቱና ነው የምንለውቸው ጋብቻ ፈጽመዋል እንጂ ባይታዊ ናቸው። እና እሳቸው ገባን። ለአጋጣሚ ደግሞ የእኛ ሀገር የሆኑ ልጆች አስመስክረው ወጥተዋል። ቤትም አሰራርም የቤት የሰጣቸው እነሱ ቤት ተብሎ እዚያ ገባን። እዚያ እንግዲህ ያው አቋቋሙን በሙሉ መዝሙሩም ክብረ በዓሉንም ይወል በዓሉንም አርባዕቱንም የቅኔ አቋቋሙን ሁሉ እዚያ ተጠናቀቀ። እዚያን አጠናቀኩት። እዚያ ጎንደር ግን ለክብረ በዓሉ እየሄድኩኝ እከታተላለሁ። ከእኔንታ ክፍሌ እየሄዱ ማለት እኔንታ ክፍሌ እና እዚያ ያንን እዚያ ለማስተማር በቅቻለሁ። አቋቋሙን ከድጓ ሳልሄድ እኮ አቋቋሙን ነበር ማስተማር እኮ። ምስክር ባታ ወርደው ነው ያስመሰከሩት ወይስ እዛው እያሉ ነው? ያ ጊዜ እኮ ወረቀት የለም እኮ ነው እንዴ? አዎ ተማሪዎች እውቀቱን አይቶ ይከተላል። ምስክሩ ተማሪ ነው። ዛሬ እኮ ወረቀቱ እኮ አሁን እንግዲህ ተማሪው በልጎም ሆነ በማንኛው ምስክሩ ተማሪ ነው። ተማሪ ተከትሎ ከሄደ ተማሪ ነው ሲከተል። ያ እንግዲህ አሁን እኮ የኛ ቤተልሔም እኮ አሁን ሁለት ጊዜ እኮ አሁን ምስክሮቹ እንትን ሲሉ እኮ በጸባይም በችሎታም ተማሪ ይገምታል። እና የእንታ መርሻ ደርሶ አልፈው መርሻ ሲተኩ ሌላ ሰው ነበሩ የነበሩት። ያኛው ሰው ደግሞ በጸባይም የምንሞት ነው። እሳቸው ወንበር ሲቀመጡ ይሄ የእንታ መርሻ ደግሞ ሌላ ገጠር ሄደዋል። ተመርቶ ተማሪው እሳቸው የእንታ መርሻ እነኛ ባለ ቆሮ የተመረጡት። አይ ታዲያ ያንንማ እንዴት እናደርጋለን? ይምጣሱ ተብሎ ያኛ ገብተዋል። እና እንደዚህ ነው እንጂ ወረቀት ያን ጊዜ ይሄ ቤተልሔም አለ እኔንታ ሚክም አሁን የለም፣ በቅዳሴውም የለም።
አሁን እየመጣ ነው ሄደው። ካቋቋሙ ቀጥለው ወዴት ጉባኤ ቤት ሄዱ? አቋቋሙ በኋላ ድጓ ወደ ቤተልሔም። አቋቋሙ በኋላ ድጓ ቤት ነው የሄድኩት። ያው እኔ እንኳን እንግዲህ ድጓ በፊት ተምሬዋለሁኝ። መጽሐፉ ችግር ነው። ሄዶ ማስመስከሩ ቀላል ነው፣ ግን መጽሐፍ ከሌለ ደግሞ እንዴት አድርጎ ነው? እነሱ ደግሞ እዚያ ያሉት መርጌቶች ደግሞ ድጓ የላቸውም። በደብሩ ድጓ ነው ሁለቱም በተራ እያሉ እና የት ቤተልሔም ያሉት መርጌቶች? እኔ ያለሁበት ደብረ ሃይማኖት አንድ ድጓ ነው ያለው። 8 ቀን አሉ፣ 8 ቀን አንዱ እያሉ የሚያስተምሩት ድጓ የሚያስተምሩት በተራ ገብተዋል። ያኛው 8 ቀን ወስደ ደግሞ ያኛው 8 ቀን በኋላ ደግሞ እኔ ይኸው አቋቋሙ እያስቀጠልኩ እያተማርኩ ነበር። አቋቋም ያስተማሩት የት ነው? ገረገር ሳልህ ቤተልሔም ሳልህ እና እነሱ ናቸው ካልሄደ ብለው እንትን አሉ። እንዲያውም አስተዳዳሪው እኛን የሚተካው እሱ ነውና ይኸው አልሄድም ማለት ነው እንዲያሉ ሲሉ እሳቸው ደግሞ አስተዳዳሪው እስካሁን እንድሪያስ ናቸው እዚህ የነበሩ ታውቋቸው እንደሆነ እሳቸውን አስተዳዳሪው እንዴ እነሱ እንደዚህ ሲሉ አንተ እንደው ደቀ መዝሙር ጋር መኖር እኮ ሁልጊዜ እኮ እውቀት በእውቀት መጨመር ነው። ብታውቀውም እኮ አስመስክረህ መጣ ይሻላል። መጽሐፍ የለኝ እነሱን እንሰጣለን ካልሆነ የእኛን ይውሰዳሉ። ይሄ ከሆነማ እሺ እስቲ ላስብበት አልኩና እንደ 5 ወር ያህል ቆየሁና እዚያ ወስኛለሁ። አሁን እንግዲህ መጽሐፉን እየሰማን ነው የሰጠኝ። ተጠይቃቸው አስተዳዳሪ ስጠይቃቸው መጀመሪያ ቦታውን አይተህ ቦታውን አወቀው በኋላ በሁለተኛው ተወስደዋለህ፣ ምን ችግር አለ? መጀመሪያ ቦታውን እና ጀምረን እንትን በል ይሻልኩ። ከዚያ እንደሄድኩኝ መቼም አንዳንድ ነገር የሆነ ነገር የእኔም ባልንጀሮች አሉ እዚያ ፈቃደኛ እንዳልሆኑ ይናገራሉ መሰለኝ። መጣና የእኔ ጓደኛዬ ነው። ምን ልታደርግ ነው? በምን ልታስመሰክር ነው ይለኛል። አይ ላመጣ እኮ ነው የደብሩን ድጓ አይመስለኝም አለ። ምንድን ነው ምክንያት? የሰማህ አለ? አዎ ሰምቻለሁ። ደስተኛ አይደለሁም። እኛ በምን አይተን ነው ለእሱ የምንሰጠው? እዚያ አረጋገጡ። ናላ በጣም እንዲያው እኔም ተበሳጨሁኝ። ድጓውን ስለከለከሏት በድጓው ምክንያት እዚያ እዚህ ከአዲስ አበባ የሄደ አንድ መወድስ የሚባል ተማሪ አለ። ጋረዳ ጊዮርጊስ ብዙ ጊዜ ቆይቷል። ድጓ እያወጣ ይሸራል እያጻፈ ክትር ያተላ አያመራሴ አንተ ለምን ተበሳጫለህ? እኔ ድጓ አለ የእኔ ድጓ 300 ብር ነው የምለው። እንዲያው ለአንተ 150 ቀንስልሃለሁና ደውሎ ይግዛልህ አለኝ። ልጅ ላኩኝ። እኛም ልጁም መልስ ሳይሰጡት መጣ። ምን የራት ሄድኩኝ። በዚያ ሁሉም ዝም አለ። ሁኔታውን ሳየው ሁሉም ተፈራራ። ከዚያ የተወሰኑ አባቶች ደግሞ ምንድን ነው አንተ እስከዚህ ድረስ በእጅህ አትሰራም እንዴ? አንዳንድ ቆዳ ዘመን ታጣለህ እንዴ? 20-30 ቆዳ እንትን ተጽፎ የለም እንደ አደፋፈሩ ይህም አለ ወየታች የወስተ ላይ ይዤ በራሶት ሊጽፉ ማለት ደብረ ታቦር 3 ልጆች ቆጠር የሚባለው እነሱ ይዤ ደብረ ታቦር እጄ 5-6 ቆዳ ደግሞ ውድ ነበር ያን ጊዜ ቆዳ በጣም ግድ አዲስ አበባ ይጫናል እኮ እሱ የዚህ መጣሁና ደግሞ እግዚአብሔር ቸር ነው። ብራናው የሚያወጣ ሰው አገኘሁኝ። እዚያ ገጠር ሳለሁኝ እንታጌዴ ሳለሁ የማውቃቸው ናቸው።
ተወላጆች ይባላሉ። ትግራይ ናቸው። እሳቸው ናቸው ምን የሚቀጣውልህ። አሁን የአራቱ ቆዳ የሚወጣው ሁለት ነው። ትልቁ 4 ይወጣዋል። የእናት ፍየል ያለ ያ 3 ነው 4 እንትን አለ። 2 ጥራት ወጣ። 2 ጥራት ማለት እንግዲህ 5 10 እንትን ነው። 10 ገጽ ያ የጎደለው ለምዕራፍ ይሆናል፣ ለጽዋን ይሆናል። ይኸው እንግዲህ አሁን ጀመርኩ ማለት ነው። እንግዲህ በ20 ጥራት ነው የሚወጣው ድጎ። አሁን የሚቀረው ምንድን ነው? 18 ማለት ነው። አደፋፈሪው ከዚህ ያለው ከዛ ራስዎት ጻፉት? ራሴ ጻፍኩኝ። ደግሞ ይተባበራሉ። የትግሬ ብርሃኑ ይባላሉ። እዚህ መራዊ ደረጃ ማለት የነበሩት አብረን ነበር። እሳቸው ጋራ ገንዘብ ሰጥተናቸው ድጓውን ፈቱት። ከጥራት ተፈቶ ጥራቱ ለእኔ ለእሳቸው ጥራቱ ሰጥ እንደያደረገ ይጻፍ ነው። እንደዚህ ያደረገ ነው። የተጻፈ ጨረሰ። ቤተልሔም በምን ጊዜ ነው ቤተልሔም የገቡት? እርሶስ ቤተልሔም ሲገቡ የምስክር መምህሩ ማን ነበሩ? አለቃ ምሳሉ መርሻ ናቸው። ዓመተ ምህረት ውስጥ መቼ ነው የገቡት? 1945 በግንቦት ወር ትዳር ያልኩበት ነው። አመቱን አሁን በ45 በየካቲት ወር ነው የገባሁት። ከዚያ እንግዲህ እስከ 48 ድረስ ነው የቆየሁት። ከኤንታ አምሳሉ ጋር ለየት ያለ ቀረቤታ ነበሩት። በጣም ይወዱት እንደነበር ይታወቃልና እስቲ ከኤንታ አምሳሉ ጋር የነበሩትን ግንኙነት ይንገሩን። ኤንታ አምሳሉ እንግዲህ በጣም እንደው ደግ ሰው ናቸው። ቃለ እግዚአብሔሩ አለ የቆቆሙን በዚህ የስቆጣውን ቀለው ነው እንጂ በጣም ሰምሩታል። ተራ አይነሱ ሲነሱኛ ጸናጽላችን ሰብሰብ እናደርጋታቸው ሲነሱና እሳቸውን ለማዳመጥ በዚህ በጣም የሚያቅፉኝ አንደኛው በዚህ ምክንያት ነው። እና በዚህ እንለዋለን፣ በስቆጣ እንደዚህ እንለዋለን፣ በቤተልሔም እንደዚህ እንለዋለን እያሉ ይህን በጣም ያጫውተኛል። ቤተ ክርስቲያን መጥተው ቤታቸው ድርሽ ነው። ሌሊት ሲመጡ ደግሞ 1-2 ሆነን እናመጣቸዋለን። በዚህ ምክንያት ብዙ ፍቅር መቀራረብ ነበረ። እርሶስ ከቤተልሔም አስመስክረው ሲወጡ እርሳቸው አልቅሰው ይባላል፣ እሳቸው አልቅሰው ነበር ይባላል እና ስለዚህ እንገሩን። አዎ ለምን ትሄዳለህ ነው እንግዲህ። እኔ እንግዲህ ያው የሚሄድበት ምክንያት ያው ትዳር ስለመሰረትኩኝ የልጅቷ ዘመዶች ደግሞ ትንሽ አቅመ ሔዋን ስላደረሰች አይሆንም መተህ ተረከበን እያሉ ነው የሚሉት፣ እንዳገሩ ባህል ማለት ነው። በዚያ ምክንያት ነው እንግዲህ የተኮልኩት እንጂ በቆይ እርሳቸውም እንትን ነበረ። በኋላ ግን ለምንድን ነው አሁን የምትሄደው እያላይ እኔ እንደዚህ ነው። ነገር ግን እኔ መጥቼ ጠይቆታለሁ። ጉልበት የመታ ጉልበት መጥቼ እጀ 8 ቀን ያህል ቆይቼ ነው የተመለስኩትና እንዲያውም ሙሉ በኋላ ከጥሩ በኋላ ተሽሞ እዚህ እየመጣ እዚህ ጠይቀኝ ነበር። አንተማ እንዲያው አለቃ አምሳሉ እኮ መርቀውሃል እያለ ይለኝ ነበር። አዎ ልክ ነው። እና ከዚህ ተክለ ሃይማኖት አለቃ ሳለሁኝ መጣና ምንድን ነው የምቸግላቸው አለ ቤተክርስቲያኑ ስለው መቀለሻ የለንም ለመትባል መቀለሻ የለንም። በሰበገፎ አስተባበሬ ነጭ ልብስ ነጭ ሀር እንትን ጥሩ እንትን የሆነ ለ5 ሎካን ገዝቼ ሰጥቼዋለሁ። እና በዚህ ምክንያት ያውቀው ነበር ያን ጊዜ
እዚያ በጣም ስለሚያቀርቡኝ የታን ያው እሱ ስለሚያውቅበት ልጅ ነበር እሱ ያን ጊዜ ጾመ ድጓ ይማር ነበር። እኛ ስንሄድ እዚያው አባ ገላው ይባላሉ አባቱ። ያለፉበት የሕይወት ስንክሳር ገጸ ብዙ ነው። እሳቸው በዕድሜያቸው ጫንቃ ላይ የተሸከሙትን ታሪክ ዘመን በተጫነው ድምፃቸው እየተተረከ ቢደመጥም ከቶ የማይጠገብ ለዛ አለው። እኒህ ታላቅ ሊቅ የሆኑት መልአከ ገነት ምናሴ ሲናገሩ ብቻ ሳይሆን ሲያዜሙም ማለፊያ የሚያስብሉ ግሩም ናቸው። ይንታ እባክዎን ወደ ቀጣዩ ጥያቄዎቻችን ከማለፋችን በፊት ከድጓው አንድ ቃለ እግዚአብሔር ይበሉልን። እሺ። የሰኔ ማርያም መንገጋሪ እሷን ዛሬ ወቅቱም ስለሆነ እሷን ተቀዳሲ ሃሌሉያ ተቀደሲ ወንስያ ይለ ኦ ቤተ እግዚአብሔር እስመናሁ ንጉሥኪ በጽ ዛበር ለኪ በኃይሉ ለዛቲ የት ሃነጻ አብ ቀዲሙ ለዛቲ የት ሃነጻ ወልድ ወበጸባ መንፈስ ቅዱስ ለዛቲ የት ሳረረ አብ ቀዲሙ አብ ቀዲሙ ለዛቲ የት ሃነጻ ወልድ ወፈጸመ መንፈስ ቅዱስ እስመ ለዓለም አመ ተታነጽ ኢየሩሳሌም በንቆሰንቲር በከርቤነወበ እንቆ ጽቡር አረፋቲሃኒ ወማዲሃኒ በወርቅ ነጽም ወመርባሰ ለኢየሩሳሌም በእንቆ አቦ ሮግዮን ወበእንቆ ሶፋ ትትገበር እንዘ ይብሉ ኩሉ ፍናዊሃ ሃሌሉያ ይሴብሕዎ እንዘ ይብሉ ይትባረክ እግዚአብሔር ዛላላ ለጽዮን እምኩሉ ዓለማት ይትባረክ እግዚአብሔር
የተባረ እግዚአብሔር የተባረ እግዚአብሔር የተባረ እግዚአብሔር የተባረ እግዚአብሔር ዘላለለጽዮ እምኩሉ ዓለማት ዘላለለጽዮ እምኩሉ ዓለማ ዘላለለጽዮ እምኩሉ ዓለማት ዘላለለጽዮ እምኩሉ ዓለማት። የእንታ ቃለ ሕይወት ያሰማልን። እጅግ ግሩም ነው። አሁን ደግሞ ወደ ጥያቄዎቻችን እንመለስና ከቤተልሔም ከወጡ በኋላ ወንበር ዘርግተው ነው ያስተማሩት ወይስ ወዴት ሄዱ? ከቤተልሔም ከወጣ በኋላ ቀጥታ ወደ ገረገራ ደብረ ሃይማኖት ነው የሄድኩት። ወዲያው ዘረጋሁኝ። ከዚያ ወደ እስከ 55 ዓመት ድረስ ስንት ዓመት ይሆናል? ከ48 ጀምሮ 7 ዓመት እዚያ ድጓውን ጾመ ድጓውን ያው ምዕራፉን ያመቋቋምባ ቀረ ድጓው ያዘው እንግዲህ ያንን እያስተማርኩኝ ብዙ ጉባኤው ሰፍቶ ነበር። ብዙ ዝማሬ ማስት መምህራንም ነበሩ እኔ ጋር። ተቀጥረው ነው ያስተማሩት? ድጓ መምህር ድጓውን ሲያስተምሩ ተቀጥረው ነው ያስተማሩት? ምን ቅጥላለ ነገራችን እዚያው ስለሆነ ያው እነሳ በትረስታ አለ እዚያ ነው። ምን ቤተክርስቲያን ላይ ነው እያስተማሩ የነበሩት? ደብረ ሃይማኖት ገረገራ ቅዱስ ጊዮርጊስ የታላቁ ደብር እኮ ነው በወሎ አገዝኩት። ከላሊበላ ቀጥሎ የሚነገር እኮ ታላቁ ከዚያ ነው። ያው እንግዲህ ያው መሬት ስላለን የራሳችን እንትን ነው እንጂ ቤተክርስቲያኑ ምንም እንደ ዕጣ ፍራንክ ይባላል እዚያ ገጠራለ እንደ አንዳንድ የለም የለም። ካህኑም እኮ እንደሆነ የሚያገግል እያረሰ ነው እና ቅዳሴ ዓመት አይታወቅም። ማለትም እንደ ሰባት በጾም በእንትኑ ሰባት ሰዓታት ሁሉ አይታወቅም እስካሁን ድረስ። ክፉ ቀን የሚባለውም ጊዜ አልታወቀም ነው የሚባለው
እና ከዚያ ዝማሬ ማዋስ መምህራን ነበሩ ከኔ ጋር በመዘምር መሪጌታ ብርሃኑ የሚባሉ ወዲያው ቤተ ክህነት ስወጣ መውጣቴን ሰምተው ከኔ ጋር መጡ። እነሱ ደግሞ ምዕራብ ጾመ ድጓ ለመከለስ ነው እኔ ጋር። ብዙ ተማሪ ነበሩት? ድጓ ነበሩ? ብዙ ተማሪ ነበር እና በዚያ ቅዳሴውን እነሱ ተማርኩት። ተላልቄዋለሁ። ቅዳሴውን በዝልም በግጥም ተላልቄያለሁኝ። ያው ተላልኩም እንጂ እነሱ ያው ተማሪም አይደሉም መምህራኖችም ናቸው። ሁለቱም እና ከዚያ ድረስ ነው እንግዲህ 7 ዓመት ያህል ገለገላ ቆየሁኝ። ያው መተዳደሪያ ባለመኖሩ እንግዲህ ሌላውም ሰው እንትን ይላል እንደው ተምረህ እንደው ደግሞ እስካላስገኝ የሚልም አለ እና በዚያ ወረዳው አስተዳደር በጣም ያቀርቡኝ ነበርና ለትምህርት የጻፉለት በዚህ በእኛ በወረዳው በስብከተ ወንጌል እንዲህ ብለው ሊቀ ካህናቱን አዘዙት። የወረዳው ሊቀ ካህናት ጻፉልኝ እና እዚያ ደሴም መጣሁኝ። እዚያ ምንም አላገኘሁም። እዚያ አዲስ አበባ መጣሁ። በዚያ ደግሞ ብዙ ጊዜ እዚህ ተክለ ሃይማኖት ቆየሁኝ። መርካቶ ተክለ ሃይማኖት ነው ቆየሁ? መርካቶ ነው መጣሁ። በምን በልቅና ነው ወይስ በምንድን ነው? አይ እኔ በእንግድነት ነው እንጂ ልጆቼ እዚያ እነሱ እኔ የሚማሩ ልጆች ነበሩ። ኋላ ጳጳስ ሆነው አቡነ ኤልያስ ከዚያ እኔ ጋር ምዕራብ ጾመ ድጓ አስተምሬያቸው እነሱ ወደዚያው ወደ መካነ ኢየሱስ ሄዱ እና እነሱ ጻፉልኝ አለቃ በዚህ ለተክለ ሃይማኖት አለቃና እና ለጊዜው እንትን እንዳይለዎት እሳቸው ጋር ብለው ስላኩልኝ እዚያ ደግሞ እነዚህ ተቀበሉኝ አለቃው ውስጥ በዚያ ያንን የወረዳውን ስትከታተል ምንም አልሆነም። እናታቸው ደግሞ ትልቅ ሰው ነበር እና አለቃ ፍስሐት ምንድነው አሁን አንተ የምትደክመው? አይ ወረዳው እኮ እንደዚህ ስብከት ምናምን አይ ደግ ነገር አላሰብክም አለ። ምን ነው አልኳቸው። አንተ እኮ ተፈላጊ ነህ እኮ ቤተክርስቲያን እኮ ትፈልጋለች እኮ እንዳንተ ያለ ሰው እንዲህ ያለ ትፈልጋለች አሉና አሉ። እዚያም የም ሳይሆን ቀረ። ተመልሼ ገባሁ። አገሬ ተመልሰና አንድ 6 ወር ቆየሁት። እዚሁ መጥቼ እዚሁ አዲስ አበባ እዚያው ተመለስቼ ሄድኩኝና እዚያው ጉባኤውም እየጠበቁኝ አገኘኋቸው ተማሪዎቹ ሳይበተኑ። አዎ ሳይበተኑ የሄዱም ሄዱ እንዲዋሉ ጎጆ ምናምን ሰርቶ ተቀምጠዋል። ያገኘኋቸው ነው። ከዛ እዚያ እኛ ደብራችን ያስተዳዳሪ የነበሩት በመንግስት ተጠርተው አዲስ አበባ ይመጣሉ። የእኛ ተወላጅ እኛ ዘመዳችን ናቸው አሁን ድረስ እሳቸው መጡ። እንግዲህ ያው ተወልዶ ያደጉበት ነው። ጉባኤውም ደግሞ ሰፍሶ ነበረ። እሳቸው ያው አንደኛ ቦታ አገራቸውም ስለሆነ በጠባይም ደግሞ ይዘውት ነበር ይዘውት ነበር። ተጠርቶ እዚህ ገብርኤል ተሾሙ። ግቢ ገብርኤል እዚያ ሲሆን ህዝቡ ታመሰዙ። እሳቸው ከእንዲያ ማንም ያስተዳድር ማን ይባላል እገሌ ሆነ እገሌ ሲል በኋላ በድምፅ ብልጫ መምህር ገብረ ሚካኤል ይባላሉ። እዚሁ አዲስ አበባ መጥተዋል። ያም ተባለና እሳቸው ድምፅ በለጠና እሳቸው መጠና ማን ያምጣ መሪታ ማሲ እኔ መቼም ማለት ማድን ግን ወዳለው ለጀ መውጣት መሳፈር የሰጠውና ሴት ከአንድ ካህን ጋር እና ይዛቸውን ተብሎ እሺ ወጪው መሳፈሪያ ተከፈለና በእግር ነው። ያን ጊዜ ደሴ ድረስ በእግር ነው። ኮታበር ይባላል። እዚያ ስንደርስ ያው ኃይለኛ ዝናብ ዘነበና ዝናብ ከዘነበ እንግዲህ ግርሞት ከዘነበ ልጆችን ጦም ላሳድር ነው አለና ተመለሰ ካህኑ።
አይኔ ሳልመለስ እንግዲህ አልኩና መጣሁኝ። ደብዳቤ ታሽጎ ይዣለሁኝ። የደብሩ የቆላ ድጋ ይባላል ያተመበት። እንግዲህ አንድ ሰው የሚይዘው ማንም ታየም ሰውየው ጠቆስ ትልት ሆኖ ያንን እዤ ታሽጎ ነው የመጣው። ጠቅላይ ቤተ ክህነት ወሰጀ። እኛም የተዋስ መምህርም ይዘውኝ ገቡ እሳቸው። እዚያ በለቀሱ ያቀረብኩና ወንበር ተሰጣቸው ለሳቸው። እኔ እንደቆምኩ ተነበበ። ቀጣሪ ሁሉ በየን እየቀጠላችን አይልም አያደማቸው አሉና ወረዱብኝ እና ሰውየው ለደብሩ አይመጡንም ተብሎ እንግዲህ እኔ ደግሞ ጌታቸውን ነው እንግዲህ ይዤ ለመሄድ ነው እንግዲህ ትዛንት በመጣሁበት መሰረት ያልኩት ነገ ዛሬ ገይተን ኋላ እሳቸው ደግሞ እንደለም ምን አሁን እጄ ተናኝ ወርቅ ተናክሬን አስፈጽማለሁ ይላል። ምንም የሆነ የለም። በኋላ እንዴ አንተ እንደው ዝም ብለህ እዚህ እኔ አሁን ያለሁበት ቦታ ነበር እየመጣሁ ማልፈውም እዚህም እሳቸው መነጽር ለማሉ እሳቸው አለ እዚያ ውስጥ የሚሰራ ሰው እኔ እሳቸው እኮ ለእሱ አይገባዎትም ይሄ ደብር ለሰው የሚሆን ሲገኝ ጥራውታል ሄድ ብለው ገንዘብ ተሰጧቸው መሳሪያ ታዞላቸው ተቀብለዋል። ይህን ጉላ አይነግሩኝ ነው እዚህ ምክንያት ዝም ብሎ ይቀመጣሉ። ወደ 6 ወር ቆየ። ወደማ እኔም መልእክተኛነቴን የቁራ መልእክተኛ ሳልሆን ፈጽሜያለሁ። አዎ አድርሻለሁኝ። እኔም እነሱም አሳወቁም። ይኸው እንግዲህ እስካሁን ድረስ ይሆንልኝ እኔ አቅሜ ደብዳቤው ማለት ብቻ ነው። አወረሉኛ እንትኑ መጋቤ ካህናት ጌታዬ አንድ ነገር ልናገር እንደሆነ ይፈቀድልኝ አልኩ። ተናገር። እኔ እኮ ምንም ነገር እንትን ጌታዬ ጋር መከራከርም አልችልም። ይህን ደብዳቤ አድርሰህ መልስ ይዘና የተባልኩትና መልስ ሊሰጠኝ ነው እኮ የምፈልገው። ቆየት አሉና መልስ አልሰጥም። ቤተ መንግስት የደረገው ደብዳቤው ከዚያ መልስ የሚሰጠው እና አጋፋሪው መጣና መጥቷል ናውጣለኝ። ችግር ነው አዲስ አበባ እኮ ግን ወጣ ተላላኪ አውቀዋለሁ። እዚህ ቀን አለቃውኝ ቀን ያገኘሁት ቄስ ነበር። እዚያ ወጣና እዚያ ለእጅ ወጥ ሄድ ይባላል። በሩ ላይ ነው አራቁ ምን ታዳምጣለህ ነው ኧረ ያዳመጥኩ እሳቸውን እየጠበቅኩ ነው። ወጣን ሄድን። ምንም ሳይጸበር 6 ወር ሞላ። እንግዲህ ለማን ያለሀብት ሀሳብ ቀይራለሁ አልኩና እዚህ ደብዳቤ ጠቅላይ ቤተ ክህነት እንደዚህ ነው ጉባኤ መዝገብ ድቦ አስመስክሬ መጀመሪያ ባስሌት ደብዳቤ ጽፌያለሁ። ምን ብለው ነው ድቦ የጻፍኩት? በብድር ገንዘብ ነው እና እርዳታ ይሰጠኝ። ብድሮትን ለመክፈል ነው እንትኑ መግዣው ቆዳው ውድ ስለሆነ በብድርም ጭምር ነው እንጂ ምን አቅሜ አይችልም። እና አላስገባኝ አለ ደግሞ ከዛ ደግሞ አይገባኝ ከሳቸው እና ተክለ ሃይማኖት አለቃ የኋላ አላስገባኝ አለ። እንዴት ይሻል ቆይ ጉዳይ ቆይ እመጣለሁ። ቆይ ጠብቀኝ ያሉት ማን ነው? እኔ ተክለ ሃይማኖት አለቃ እሳቸው ነጥና አስገባዋሉ። ደብዳቤ ጽፌያለሁ። ቅኔም ደግሞ አዘጋጅቻለሁ። ያ ይመጣና አሁን ደብዳቤ ይዘን ነው ዋለሽ እኔ አልያዝኩም ደብቀው ቅኔውንም አዘጋጅቻለሁ። የሄድኩና እንደዚህ ሰው አባሳቸው እሳቸው ወጪ መግዛቸውን ሰማልኩና ፍራሪ ስለዚህ ተበቀለ በቀለ ያከነ መጥቷፊያ ተው ይጨርሳል። ወረቀቱን ተቀበልኩት። ወረቀቱ የሚለው ድጓው በብድር ገንዘብ ተጻፈ። አሁን ሊሸጥብኝ ነው ጉባኤ ሊፈታብኝ ነው እና እርዳታ እንዲሰጠኝ
በዚሁም ላይ ደግሞ የወለቀ ልብስ ስለሌለኝ እንዲሰጠኝ እንትን አልቀረበላቸው። ለእርዳታ ላለው ይሰጠው ገንዘብ፣ ለወርቀለብ ላለው ለደሴ ጻፉለት፣ ለአቡነ ገብርኤል ይህን ተባለ። የእርዳታ የተባለውን ነገ ዛሬ ሲለኝ 5 ወር 6 ወር በመጨረሻ ጠፋ። ደግሞ ያንን አስመስለ ጻፍ እናምጣለኝ። እዚያ ወደ ሰጠሁት 30 ብር ነው 40 ብር ነው እንደዚህ አድርጎ። ከዚያ በኋላ ምንድን ነው ታዲያ እዚህ ጠቅላይ ቤተ ክህነት ስላስጌጃው አይደለም እንደምደም ያልጣጥፍ ብትሄድም መሳፈሪያ ይሆናል። ብትቆይም ያው አይታወቅም። ደብዳቤ ጻፍኩና ለክቡር የጠቅላይ ቤተ ክህነት እንደ አጋጣሚ ደግሞ ሲወጡ አገኘኋቸው። እዚህ ማንትላቸው ብላታ ልሳኔ ይባላሉ። የቤተ ክህነት ጠቅላይ ስራ አስኪያጅ እኔ ያስፈራሉ። ጉርማቸውን ተቀበለኝ። አልገቡም። በር ላይ እንደቆሙ አነበቡት። የት ሀገር ነው? ሰሜን ወሎ ላስታ አውራጃ መቄት ወረዳ። አንተ ዘመዶችን ልታስተምር እኛ ደሞዝ ልንከፍል ነው? ኧረ ጌታዬ ዘመዶች አይደለ በሸዋም በትግሬም በጎጃም ሁሉ መጥተዋል። ምስክር ወረቀት አለኝ ጌታዬ ያልኩ። የለን በጀት ከፈለክ እንቅጠርህ። አይደስ አልፈልግም። ስንት ወረቀት ተቀብዬ ስመለስ የሚያውቁ ሰዎች አሉ። እሺ እንዲህ አትለው ምንድን ነው አሁን እንደገና እንደውጥና ጻፋ ለቤቱ በፈለገው ቦታ እንዲመድበኝ ይችላል። አሁን ማሳወስ ደግሞ ደብረ ጽጌን የመጣውን ሁሉ መመር ሲመጣ ደብረ ጽጌ ሄድ ካሉ እሺ በለ። ያን ብርዱ መከራ ነው ኃይለኛ ነው ደብረ ጽጌ። እሳቸው ማደረሰ ስላስኪያጁ ለትምህርት ክፍል ፈተና ሊፈተኑ እዚያ ቀደም እንዳልኩት ያው ፈተናውን 100 በ90 በምናምን አልፈዋል። በሁሉ በጸዋታ በሁሉ ቅኔ ግን ለራሴ ነው ስላሉ ቅኔ ግን አልተፈተናቸውም። መጽሐፍ ትርጓሜ ግን ንባብ እንትን ግዕዝና በአማርኛ ግዕዝ መጽሐፍን ተተርጉማልኝ ያን ተረጎምኩኝ። ያን አድርገው አሁን በዚህ ባለፈው ጡረታ ጊዜ አምጥተው መጋቤ አዲስ አበባ ገልጦ ሰጥተው ነበር። በጸዋት በጠቅላላ በሙሉ ሙሉ ሽረት አላቸው ጽፎላቸው እሷጋ ያጋቻለን እና እዚያው ምክንያት እዚያው ነው እንትን ያልኩት። እዚያው አቦ ተቆጠርኩ። እዚህ ፈረንሳይ አቦ መካነ ሕይወት በኋላ ለካ አለቃም ደጽዮን ለካ ሀሳብ ሌላ ነገር ኖሯቸዋል። አቦ የተቀጠሩት በምንድን ነው? ወዲያው እዚህ እንደተቀጠርኩኝ በአስተዳዳሪነት ነው በእንትን ነው በመምህርነት ነው በድጓ መምህርነትና በአስተማሪነት ያው መምህርነትና ድጓ መርጌትነት አገልግሎቱ ማለት ነው። ተጻፈና ይሄ አቦታ ላይ ምን ያህል ደሞዝ አለው? እንደው እሱ እኮ ገጠር ነው። እንደው ስንት ደሞዝ ነው ያለው? 20 ብር ነው ደሞዝ። አንዱ ደሞዝ የፈተነኝ ይጠቁማል። ይህም አንድ ሰው ቦታ ነው የሚሆነው ለአዲስ ዓለም ማርያም ለካ እሳቸው እችን ቀርቀብ ያደርጉና በእድናቸው ይዛል መሰለኝ። ማታ ይደውሉና ለአዲስ ዓለም አለቃ እንዲህ ያለ የበጎው በቆቆም በሁሉም ነገር የተሟላ መምህር መጥቷል እንዲያመጣሁት ይደውሏቸው ይመጣሉ። ያለሁት ደግሞ መምህር ቅጣ ቤት ገብርኤል ነው ያለው። መጥተው እኔም ፈቃዳቸው ስለሆነ አሁን ድረስም እንግዲህ ሰው ከፈቀድ ማየታቸው እዚያ ጀመርኩኝ። አፄ ምኒልክ ቤተ መንግስት ነው ጀመርኩት። በዚህ ድጓ እዚህ ጾም ድጓ ማስተማር ማለት ጀምሪያ ጥሩ ይዤ ነበር። ሳይ ደሞዝ አይከው
ብቻ ምግብ ሰው ምግብ ካገኘ ምን እያሉ ይላሉ። ከዚህ ያሉት መምህራን ደግሞ ስጠይቅ ይኸው ታመመ ያልመሰለ ሽሮ እየተሰጠን ልባችን እኔ ግን አልተጎዳሁም። እሳቸው ጋር ነው እኔ ጋር ነው እንጂ ሌላ ቦታ ደግሞ ቦታው ትንሽ ይጠላጠላል አለ እኔ ጋር ጠንቆ ቀላጊለ ምናሴ እኔ ጋር ብቻ እንጂ ሌላ ነገር እሳቸው ጋር ጥርስም መሳም እሳቸው በደንብ ይዘውኛል። ሳንቲም ግን የለም። ለጫማ ለሳሙና እንኳን አልሞከሩትም። አንድ ወር አሳለፍኩ፣ 2 ወር አሳለፍኩ። በኋላ ዝም ብዬ ተነስቼ እሳቸው ሲል ፍልውሃ እዚያ ታጥቤ ልምጣ የቤተሰብ ወሬ አገር ቤት እንዲያወት ልምጣ ስላቸው ደነገጡ። አይመጣም መቼ ትመጣለህ? ሳምንት ግን እመጣለሁ። ተከትለው ይመጣል። በኋላ እንዴት ነው ትሄድ ነው ሳለን ሄዳልና ግን ሄዳለን ናቸው አብረን መኪና እኔ ጋር ሳንቲም ትፈልጋለህ እንዲ አለኝ። ካለ ትፈልጋለህ? ልክ ተቀጥሬ የሄድኩትን እኮ ነው። ያውም 60 ብር ሊሰጡኝ ነው። 40 ብር ነው የሰጡኝ መሰለኝ ያልኩኝና እሺ ነገ እንግዲህ አብረን እንሄዳለን አለ። እሺ ወጣ አልኩና አዲስ አለም ሄጄ ልብሴን ምናምን ይዤ መጣሁ። ደብዳቤ ጽፌላቸው እዚህ ነው ያሉት። እሳቸው ደግሞ ለክብር ጌታዬ አሁን ወደ ሀገር ቤት ልሄድ ነው፣ በርስት ምክንያት አንድ ባላገራ ተነስቶ ስለሌለ እጅ ሊገባውን ስላለ ልሄድ ነው። ለዚያ ነው ነግሬ የድጓ መቀጠሉ ብዬ በህዳር ጾም ሊመጡ ነው። አይ ስለዚያማ እመጣለሁ አለ ስለ ማርያም ልንገባ። እኔ ደግሞ ስንጥላት ምስ ጫማቸው ወልቄ ይህም ሰው ሄደ የማደርገውን አደረገው። እሳቸው እንደዚህ ያሉ ዛቱ ዱርዬ ሊገዙ ነው እኔን አደጋ ነው። እዚያ አንዱ ሽማግሌዎች ናኩብኝ እና ደርሃን ልጅ ትንሽ ቀን ተጠንቀቅ፣ የሰውዬ የሚለው ክፉ ነገር ነውና አይ እንግዲህ እንደፈለጉ እሳቸው እዚያው ቀረሁኝ። እዚሁ ገባሁ እቸው አብሬ ገባሁ አቦ እዚያ ጀመ ይኸው እንዲያውም ይሄ ትምህርት ቤት ሁሉ የተሰራ በእኔ ምክንያት ብዙ እድሩ ተሰጥቶ ለእኔ መኖሪያና ለትምህርት ቤቱ ተማሪዎቹ ተሰራ። በዚያ ወዲያ ቤተሰብን አምጣ ተባልኩኝ። ደመወዜንም አስጨመሩልኝ። አቶ ጌታሁን 40 ብር አደረጉልኝ። አሁን ባስቤት ነግረው አንተ ለአቦ ብቻ ነው የምትለው አሉኝ አሉ። ሁለት ላገባል ደግሞ አባታችን አልኳቸዋል። እና ደግሞ ስንከፈል አንተ በኋላ መጥተህ ይሉኝ ነበር። አይ ካህን ለምን ትመቀኛላችሁ? እዚያ አቶ ወልደጻሪ የሚባሉ ወደ 50 ዓመት በላይ የኖሩ ናቸው። እዚህ ተክነት ደሞዝ የሚከብሩ በንግስት ዘውዲቱ ግድም የነበሩ ናቸው። ካህን እንዲ ለምን እሱ ጋር ነው የሰጠው ለእናንተ የሰራቸው ይህን መቀኝነት እና እዚያው ቆየሁ። እንግዲህ ያፈቀደ ድረስ አንድ እዚህም ለ7 ዓመት ነው የቆየሁት። ከዚያ ወደ ልቅና ዝማሬ መዋሥዕትና መጽሐፉን ከልቅና በኋላ ነው የተማሩት እንዴ? እዚያ በፊት ነው እንደወጣሁኝ እዚያ ዝማሬ መዋሥዕትን ከዚያ ከ36 ዓመተ ምህረት እንደወጣን ዝራምባ ገብቼ ነው ዝማሬ መዋሥዕት የተባረሩት። ከውጭ ደግሞ እዚያ ወገላ ሆኜ አቋቋሙ ጋራ እያሱ የሚባሉ ነበሩ፣ ደላንቴ ናቸው። ከእሳቸው ደግሞ ለሀርጌ መለለስ እንትን አልኩት። በእልቅና ለመጀመሪያ ጊዜ ያስተዳደሩት የት ነው? በእልቅና መጀመሪያ እንትን ራተ ማርያም ፍቼ ሰላሌ ሆነ ቴዎፍሎስ ምክንያት አለው። እሱንም ደግሞ እዚህ ለ56 ዓመተ ምህረት ሊቃነ ጳጳሳት የምስራቅ ኢትዮጵያ ሊጎበኙ ሲመጡ አቀባበል እንዲደረግ በመንግስት ተይዟል። በእኛም በቤተ ክህነት
ቀደም ብሎ ወደ ህዳር ነው ታህሳስ ግድም ነው ጀምሮ እንትን ዝግጅቱ እንዴት ነው አቀባበል ሲደረግ ግፍት በየደብሩ ይምጣና ይመረጥ ተባለ። እንግዲህ ታላላቅ አድባራት ሁሉ ተመዘገቡ። እያንዳንዱ ከመድረክ እየወጣ ሁለት እየሆነ ያሰማ ተባለ እና እኛም እኔ አቦና ያለሁት በመሪየትነት ነው ያለሁት። አለቃው አለቃ ይባላሉ እና እኛም አዘጋጀን። አሁን እንትኑ ተመርጧለኛ ለሰሚ እጹብ ጥበቡል ኃይለ ሥላሴ አጽናፈ ዓለምነት ዘሩ ሊቃነ ጳጳሳት አስተጋቡ በሚል ነው። እሱን አዘጋጅተን መተን እነ በዓታ እነ ጊዮርጊስ ገብርኤል ሁሉ እየወጡ ካሰሙ በኋላ መካነ ሕይወት ሲባል ተነስተን ወጣን። መድረክ ላይ ወጣን። አለቃውም እኔም ወጣና ሁለታችን አደረግን እና ጀመርን እንትን ወረቡን ስንጀምር አፋቸውን አፈሳቸው። እንዴት እንደሆነ እንጃ። እሳቸውም አሉ። እኔ ደግሞ ያው እንግዳ ነኝ። እንግዲህ ከመጣሁም ቅርብ ጊዜ ነው። አይ እንግዲህ ከእንትን መካከል እኔ ጨረስኩት። የሰማይ የጾም ነገር ጨረስኩት። ከዚያ የሚያውቁ ሰዎች እንዴት እሳቸው ዝም ሲሉ አንተ አትውላቸው ነበር? አይ የኩል አልመጣልኝ። ከዚያ አቡነ ቴዎፍሎስ ይህን ያቦውን መርጌታ ለእርቅና መዝግቡ ትእዛዝ ይሰጣል። ከዚያ የነበረ ሰው የሚነግረኝ አንደኛ እሱን ያዙ ደብር ሲገኝ ለሱ ነው። በዚያ ነው እንግዲህ ያወቁ ቴዎፍሎስ። ከዚያ እንደ አጋጣሚ አንኮበር ሄዳሉ። ያን ጊዜ በዚያ ዘመን እዚያ ሲሄዱ መድኃኔዓለም መድኃኔዓለም ሲሄዱ እንትኑ ሸረሪት እንትኑ ቦታ ረግሌት ነው የሚከፍተው አጥተው ነው መሰለኝ። ማደሪያው 6 ጋሻ ነው። አንኮበር ላይ 6 ጋሻ አዲያሳቸው ደግሞ እኔን ለመጥቀም ነው መሰለኝ። እኔ መጋቢ ካህናቱ ይወዱኛል። አንተ እሳቸው እያነሳል አንተ ደግሞ ትልቃለህ። ለምን እኔ እኮ ምን አሁን የመጣሁት እያልኩ አሁን ለካ አንኮበር ይጻፍለት ያሉ መጋቢ ካህናቱ ደግሞ በላይ ሆኖ ቅዱስ አባታችን አንኮበር እኮ ችግር አለበት። ምንድን ችግሩ? ውዳሴ ማርያም ደግማ ጻፍለት። ኧረ ግድ የለውም ተመዝቢያ ቅርቡ ይሻላል። የት ቅርብ የት ይገኛል? እኔ እፈልጋለሁ። እንግዲያውስ ያም ይቆይ ሚዚያ ፈቃድ ነው አላተባለ። ቄሱም መሪጌታውም አንድነት ይመጣሉ። ለካ ሰውየው አርፈዋል። አለቃው እንዴት ደግሞ ታዋቂ ነበሩ። ሰውየው እዚህ ቤተ መንግስት ቁም ጸሐፊ ነበሩ። የታወቁ ነበር ሰውየው። እንዴት ምን እንደ አንድነት መጣች? ልቅና እሳቸው ውስጥ እንዴት ሞቱ እኮ ትናንት ሳትቀብሯቸው መጣቸው። በኋላ ይችን ይዙና መጋቢ ካህናቱ አገኘለት ቦታ። የት ቦታ? አራተ ማርያም። እኛ ያውቋቸዋል። እኛ ሸዋወርቅ ነው የሚባሉት ነው ስማቸው። የጎንደር ናቸው። ሸዋወርቅ ነው የተወለዱ ናቸው መሰለኝ። እሳቸው ሞቱታል። አይ እስማማለሁ። ያምላልከው ጻፍ፣ ይህንን ጻፍለት። እንዲ እስማማለሁ። እሷን ማውቃታለሁ፣ በተማሪ ቤት ማውቃታለሁ። ለእኔ ነገሩኝ። ቅኔ አደራ ሲደርስ ለእኔ ጠብ ነበር አሉ ሊቃውንቱ ብዛት እና እዚያች ሄድኩኝ። 3 ጋሻ መሬት ነው መተዳደሪያው። ከዚህ ደግሞ እስከ ሰብሉ ድረስ እንዲሰጠው አሉ። ያንን ሰኪት ተሰጠ። ያው ማደሪያው ያውቃል ተባልኩኝ። እንግዲህ እስከ ለውጡ ድረስ እዚያ ቆየ። በዚያ ነው ለውጥ ከመጣ እንግዲህ አባታችን አሁን እንግዲህ መሬት ላራሹ
የሚለው ይታወጃልና እናድርግ። እንግዲህ ጾመ ድጓውን መድኃኒያን ጨርሰህ በትንሣኤ ናል የእሳቸውን ትእዛዝ ቤተሰቦች ቀደም ብለው መጡ። ጾሙን ጨርሼ በትንሣኤ ውዬ ከዚያ መጣሁ። እሺ እንታ የት ደብር አስተዳድረዋል? እኔ አራቱማ እንግዲህ እዚህ አዲስ አበባ እዚህ አራት 11 መሆን ነው። እዚህ አራዳ ጊዮርጊስ አቦ መጀመሪያ ነው አራዳ ጊዮርጊስ፣ ከዚያ ዑራኤል ቅዱስ ዑራኤል ደብረጽጌ፣ እዚያ ቀጨኔ መድኃኔዓለም፣ እዚያ ብዙ ቆየሁ። እዚያ ድርማት ያሰራት ክሊኒኩ ሁሉ እንትን ያለው ሁሉ እኔ ጊዜ እንሰራ። ከዚያ ልደታ ለማርያም ማህደረ ስብሐት። ከሀገር ውጭ ቤተክርስቲያን አስተዳድረዋል እና የት አስተዳድረዋል? ከሀገር ውጭ ከሀገር ውጭ እንትን ሐመረ ነው የሚባለው ኪዳነ ምሕረት 1 ዓመት ያህል እንትን ሂውስተን እዚያ ነው። እዚያ ያልኩት እኮ ያው ለእንትን የዚሁ ሁኔታው ይሄ ሁሉ እንትን ስላለ ያው አንድ አጋጣሚ አንድ ልጅ መዶ ነበር። እሱ ገና ጊዜው እንትን አላለም እንጂ የት ልጅ ነበረ። ደወለና አነጋገረኝና እንዴት ነው ሀገራችሁን አታሳየንም ስለው ትፈልጋለህ እንዲህ አለኝ። አይ ለመኖር ሳይሆን ያው ሀገር ማየት እፈልጋለሁ ስለው እዚያ የቤተክርስቲያን ቦርዱ ሊቀመንበር የእሱ አጎት ነው። ለእሱ ይነግርና ምን ችግር አለ ታዲያ እንትን ለእድገት ኢየሱስ ነው ታቦቱ ደብረ ኢየሱስ ይባላል ዲሲ። ከዚያ ለእድገት ለጎብኝ እንዲመጡ ብሎ ተላክ። ሲሄዱ ሲመጡ ድረስ በጀቱ ይሄን ብሎ በደልድሎ ደብዳቤ ተጻፈ። ከዚህ እንትኑም በአንድ ጊዜ እንትን አሜሪካም እንትንም አላመለሰኝም። አንድ ጊዜ ሲሄድ ወዲያውኑ በአንድ ቀን ጨረሰ። እንዲያውም ነገ አትምጣ ልጅ ላክና ይላክልሃል አለኝ። በዚያ ተመታልኝ እና ሐመረ ኖህ አሜሪካ ቤተክርስቲያን አስተዳደረው ማለት ነው። እዚያ በእንትን ነው በአገልግሎት ነው ብቻ ነው። እዚያ የውስተ መድኃኔዓለም አባ ብርሃኑ ናቸው ኃላፊው። እኔ እንግዲህ እሳቸው እየረዳሁኝ እዚያ መዝሙርም አለ ማህሌቱም አይቋረጥም። ሌላ የለም። እሳቸውና ሌሎችም ዲያቆናት ቀሳውስት አሉ። እዚያ ነው ያደረገው። እሺ እንታ ብዙ መጽሐፍት እንደጻፉ እንሰማለን እና እስቲ የጻፏቸውን መጽሐፎች ይንገሩን። መጽሐፍማ ያው በቤተልሔም ያው ለጽዋተ ዚሆን እዚያ ነው የጻፍኩት። አንቀጽ የድጓ አንቀጽ የምዕራፍ አንቀጽ ደግሞ እንትን እሱ መጀመሪያ ድጓውን ሳልጽፍ ዋናው አንቀጹ እንግዲህ ዋናዎቹ ወደ መካነ ኢየሱስ የሚባል ቦታ ሄጄ አንድ መምህር ነበሩ። እሳቸው ዋለ ተብሎ 10 ጠግራ ብር እሱን ገዝቼ በእሱ ጠቀም ነበረ። ትቀጽላለሁ። ከዚያ ድጓውንም ምዕራፉንም ጾመ ድጓውንም ከዚያ ለድጓው ሲያንስ ለምዕራፉ ይሆናል። ምዕራፉ ደግሞ እንትን ሲል ለጾመ ድጓ ይሆናል። ቅጹ ምዕራፉ ከፍ ይላል፣ የጾመ ድጓ አነስ ይላል እና ሁሉንም እያጠቃቀምኩ እዚያው በርከት የድጓው አድርገዋለሁ። በዚያው አውጥቼም ጽፌም በዚያው እኔ እንትን ያለ ነው። አሁን የድጓው እና በእኔ እጅ ነው የጻፈው። ከወጣሁም ብዙ ዝማሬ ማለትም ጽፌያለሁ። እዚያ አንድ ደብር መጽሐፍማ ብዙ ጊዜ ጽፌያለሁ። የዜማ መጽሐፍ ብዙ ጊዜ ጽፌያለሁ። ገድል ይተረጉሙ ነበር? ገድል መምዖዝ ኪዳነ ምሕረት ፍቅርተ ክርስቶስ እሷን እኔ የተረጎምኩት። ገድለ አቡነ አሮንም እኔ የተረጎምኩት። አሁን በስራ ላይ ውሏል። አሁን በእኔ ሆነ የተረጎመ። ሶስተኛ የሆነ ገመስኩት ገድል እዚህ አቦ አስተዳዳሪ ሳለሁኝ በሰበካ ጉባኤም ተወሰኖ
ማቴሪያሉ ወረቀት ምናምን ሁሉ ተገዝቶ የተሰጣቸው ተብሎ ተርጉሜ ጨርሼ ለአቡነ ተክለ ሃይማኖት ተቀረብኩ። እሳቸው ደግሞ ለሊቃውንት ጉባኤ መሩት። ከዚያ እኔ ስገባ ምድረ ከብደት ይዘው መጡ። ዝቋላ ምድረ ከብድ ነው ይዘው መጡ። እነሱ ደግሞ ተርጉሞ አምጥተዋል። አሁን እዚህ የነበሩት አለቃ እያሉ ናቸው። የሁላችንም ተቀብለው አልተረጎምን። ይሄ ፍጡርን አምላክ የሚል መጽሐፍ እያሉ ይሉን ነበር ገድሉን እና ሁላችንም ተቀበሉ። አሁን ስንመላለስ ወይ አለ የለም አይሉም ገብቶ ተቀምጧል። ለካ እነሱ የተረጎሙት ነው በሌላ ነገር የእኛንም እያመሳከሩ ወደ 6 ወር ነው ምናምን መለሱልን። በዚያ ቀርሶልን ተርጉሜ ጨርሻለሁ። ታምረ ኢየሱስም እዚያ ያቡ ታምረ ኢየሱስ ጽፌ ገለ መስልስም አንዴ ወደዚህ ወደ ኮፈሌ የሚባል ወደዚህ ወደ እሱም አንድ አለቃ መጥተው ጽፎኛል በቁም ጽፈት። በትርጓሜ ታዋቂ መምህር ነበሩና ምን መጽሐፍ ተምረዋል? ከማንስ ነው የተማሩት? ትርጓሜ መጽሐፍት የሐዲሳቱን ነው እንግዲህ ያው ባላስቀረውም ተምሬው ሄጄዋለሁኝ። ወደዚህ መውሰድኩኝ ያስቀረውት እንግዲህ ቅዳሴ ማርያም ኪዳን ትምህርተ ተዋቱን ያስቀርቼ ስመሳ ላይ ያውቅ ያው ናሲላ መስተረከሙ ማስተምረው እሱ ነው። ያንን ግን ያው በዚያም ሳለው ሄድ ነበረ ወደ ጉዳዩ ስለሄድኩኝ በዚያው ሄጄ ነው የቀረው። ስንት ልጅ አሉት? ይንታ እንደ እርሶስ ካህን የሆነ ልጅ አሉት? ልጆች መቼ 9 11 ነበሩ። አንዱ በሞት ተለይቷል። እሱም በዲቁና ያገለግል ነበረ። የመይንኮ እንደ ክፍል ተራራፊ ነበረ። አካውንቲንግ ተመርቆ ጥሩ ስራ ነበረው። እሱም ታማሚ ሆኖ መጨረሻ ሞተ። እሱ ብቻ ግን 10 አሉበታል አሉ። አሁን በአሜሪካም አሉ እዚህም አሉ። እነሱ ናቸው እንግዲህ። ስንት ልጅ አሜሪካ አሉት? እዚህ ያሉት 4 ወዲያ ናቸው። ካህን አለ ከልጆት መካከል? እርሱ ካህን ቃሲል ኃይሉ ምናሴ በክህነት እያገለገለ ነው። አሁን እዚያ መድኃኔዓለም ቄሰ ገበዝ ሆኖ እያገለገለ ነው። በቅስናም ያገለግላል። ያው እንደዚያ ነው። እሱም ያው ትዳቱን ይዞ ጠብቆ ያስተማልናል። የእንታ እርሶስ ክህነት ከማን የተቀበሉት? ክህነት ከጎንደር አቡነ ሚካኤል በ48 ዓመት ቤተልሔም ሳለሁ ነው እና ከዚያ አቡነ ቀሲሱ አስቸገረኝ በጣም። ትውልድ ስነግረው ወሎ ነው። አይ አንተማ አይገባህም አለና ሲከለክለኝ አንድ አባ ሕርያቆስ የሚባሉ ደግሞ አንድ መነኩሴ እሳቸውም ወደው ለቅስና ሲሄዱ እሳቸውና እኔ ከለከለን። ምክንያቱም እንትን ነው ጉቦ ነው። ምንድነው የኔ ምክንያቱ? አንተ ሀገረ ስብከትህ ወሎ ስለሆነ አይሰጥም ነው አለ። እኔ እኮ ያለሁት አሁን ቤተልሔም ነው ያለሁት፣ ለምን አይሰጠኝም ስለው አይቻልም። ያው እንግዲህ እሱ ገንዘብ ፈልጎ ነው። አቡነ ሚካኤል ደግሞ ጠዋት የገቡ 10 ሰዓት 11 ሰዓት ነው የሚወጡት። ቤተክርስቲያን አይወጡ እንደቆሙ እንደዚህ እና ዋለ ዝብላ እሳቸው ሲወጡ ጠብቀን ወጡ። ተሳለም ነገርኳቸው። እኔ አባታችን ደብረ ሕይወት ገርገራ ኢየሱስ ነው
ቦታውን ያውቁታል እና መቀጸላም ስለሚያውቋቸው እኔ ያለሁት አሁን ቤተልሔም ነው። ድጓን ማስመስከር ነው። ዘይነግሱን መስታወቁን ዲጦን ምንድነው ኪዳኑን እንደዚሁ ለማለት ነው እንጂ መቼም ቅዳሴው የማገለግልበት እንትን የለኝም እና ለዚህ ስል እንዲያው ክብሩን እዚህ ነው እና አቡነ ቀሲሱ ከለከሉኝ አልኳቸው። አሁን የት ነው ያለው? ቤተልሔም ነው ያለሁት። አይ በዚያ ሲሆን እነዚያ ይቃወሙናልና ባለቃ አምሳሉ ይጻፍልህ ነው ሳዘዝልኝ ተቀበልኩኝ። ባለቃ አምሳሉ ተጻፈው እንትን በ48 ዓመተ ምህረት እሳቸው ናቸው። ከመቼ ጀምሮ ነው ጡረታ ያወጡት? እዚያ መመሪያ በ2003 እና 4 መጣሁና አሁን ጳውሎስ እንዳረፉ መጣሁኝና መንበረ እንትኑ ጠባቂው አሁን ናትናኤል ነበሩ። አሁን ናትናኤል ደግሞ ለቅኔት አብረን ጓደኛ ነበር። አብረን የተቀኘ ነው። በዚያኛ አንድ ቤት ነገረገራ እንትን ወርካዬ አብረን ነበር ነው። አንድ ላይ ሶስት ገብረ መስቀል እኔ እሳቸው ማዕዳችን አንድ ላይ ነበርና እሳቸው ከአሜሪካ መጥቼ ገብቼ አነጋገርኳቸውና ከአድባራት ምረጥ አንድ የሚሻል ደብረ ምረጥና አንዱን ያዝ አሉኝ። በለብሶ አባታችን እንግዲህ ደክሞኛል፣ እኔ እንግዲህ ይበቃኛል፣ ደብረ እንግዲህ ቅልብኝ አልኳቸው። እዚያውም ትላልኩ። ከዛ በኋላ ጡረታ ወጡ ማለት ነው። እዚያ ጡረታ እንትን የለም። ጊዜ እኮ ዝም ብሎ ነው እኮ እንትን አሁን ፊልጶስ እሳቸው ስራ አስኪያጅ ሆነው እኔ አላውቅም እንግዲህ እንትን ይህን ያህል ዘመን አገልግያለሁኝ። እዚያ ድጓውም በቋቋሙም በሁሉ ይህን ያህል ዓመት ብዬ ስላልኩኝ ድጎማ እንዲደረግልኝና እየሰጥ ምን ማለታቸው ነው? ድጎማ ማለታቸው እኔ ይህን አላውቅም። ጽምረታ መሰጠቱ ኋላ ለመምር የተዘራ አይ ለምሳቸው አልገባቸውም። እኛ ደንቢያን እኛ ጽፈዋልን አሉና ወሰዱና እነሱ ታቋልተው የታስቦ ጡረታ እንዲሰጠኝ የሚል ተጽፎ እዚያ ፈርማሉ። ይዘፍልኝ ያው እንግዲህ ያለውን ትንመለን አይተን ከቀረበት ጀምሮ ይከፈልህ 2800 ይጻፉልኝ። ያንን ጻፉልኝ። ከዚያ ደግሞ ምንድን 400 ነው ጨምረውበታል ምን ያለው። ከተቀበሉት በላይ የሰጡት ብዙ ነው ቢባል ማጋነን አይሆንም። ለዚህም ደግሞ ቅድስት ቤተ ክርስቲያናችን በተለያየ ሁኔታ አክብራ ዕውቅና ሰጥታቸዋለች። ለምሳሌ አንደኛው እንዲህ ይጀምራል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስክር ወረቀት ለመላከ ገነት አባ ምናሴ ዘለቀ ወፈድፋደሰ ለእለ ይሰርሁ በቃል ወበምህሮ፣ ይልቁንም በመስበክና በማስተማር ለሚደክሙ እጥፍ ክብር ይገባቸዋል። አንደኛ ጢሞቴዎስ 5:17። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ትምህርትና ማሰልጠኛ መምሪያ የአብነት ትምህርት ቤት ለቤተ ክርስቲያን መሠረት ነው በሚል መሪ ቃል ከግንቦት 15 እስከ 16 2016 ዓመተ ምህረት ባደረገው የውይይትና ምክክር ጉባኤ እርስዎ በጸዋትወ ዜማና ሁለገብ የቤተ ክርስቲያን ትምህርት ከ50 ዓመት በላይ ለቅድስት ቤተ ክርስቲያን በሰጡት የላቀ መንፈሳዊ አገልግሎት ይህ የዕውቅና ምስክር ወረቀት
ከምስጋና ጋር በክብር ተሰጥቶታል ይላል። ይህን አንደኛው ብለን ጠቀስነው እንጂ ብቸኛው አይደለም። እኒህ ታላቅ ሊቅ ምንም እንኳን ከአገልግሎቱ በጡረታ ቢገለሉም እጅ የሰጡ ግን አይመስልም። እንዴት ቢሉ ከጸሎት የተረፈ ጊዜያቸውን ከመጽሐፍት ጋር በመጫወት ንብ በማነብ የቡናና ሌሎች የጓሮ ተክሎችን በመንከባከብ ይገፉታል። ደስ ይላል። ውድ ተመልካቾቻችን የእንታችን ታሪክ በመጽሐፍ ተጽፎ በቅርብ ጊዜ ወደ እናንተ እንደሚወጣ እየተጻፈ ጽፈት ላይ ነው የሚገኘውና ሙሉ ታሪካቸውን ደግሞ ከዛ ላይ ማግኘት ትችላላችሁ። የእንታ እንደው አሁን ፕሮግራማችን ለሚከታተሉ ሰዎች ማስተላለፍ የሚፈልጉት መልእክት ካለ ይንገሩና ፕሮግራማችንን እንጨርስ። ነው መስከረም እንግዲህ እኔ ማለት ነው ማስተላለፈው እሺ ወነሱ በኔ በኩል ያሉት ሌሎችም ቢሆን ሁሉም ነገር የሚፈጸመው ሁሉም ነገር በእግዚአብሔር ዘንድ ነው ያለው እና እምነት ካለ ሃይማኖት ካለ ሁሉም ነገር ይደረጋል። እንዲያው ባለው ነገር እንዲያ ተስፋ እንዳንቆርጥ ተስፋችን እግዚአብሔር ነው። የክርስቲያን መሬታችን ስላለች ተስፋ እንዳንቆርጥ ነው። አዎ ጊዜው አንዳንድ ጊዜ ችግር ያጋጥማል፣ ግን እግዚአብሔር እንደሆነ አይለወጥም። እግዚአብሔር እኛን እየተለወጠ እንጂ እሱ ምንጊዜም አይለወጥምና ባለው ነገር የተማነውንም ቢሆን እግዚአብሔር በቅን አገልግለን ዋጋችን ከእግዚአብሔር ነው። በሰው በኩል ያለውን ስተር በእግዚአብሔር በኩል ያለውን መጠበቅ ነው የሚያስፈልገው። በአንዳንድ ነገር እንቅፋት ይገኛል። እንቅፋቱ ማለፍ የሚገባው በትዕግስት ነውና ሁሉን በመታገስ እንደኔ ያላችሁ የኔ በሰላችሁ ወንድሞችና ጓደኞቼ ዘመዶቼ ጸንታችሁ እንድትኖሩ እኔ መልእክቴን ማሳልፈው እዚህ ምክንያት ነው እና ያ ነው እንግዲህ የእግዚአብሔር አምላካችን ሀገራችን ኢትዮጵያን ይባርክልን። እንግዲህ ያለውን ችግር ያስወግድልን። አሜን። እንደተባለው እግዚአብሔር አይተዋትም ይችላል ሀገር አይተዋትም እና ያለንን አገልግሎት በያለንበት ቅን አገልግሎት እናገር እግዚአብሔር የሚቀበለው ወዲያ የሚቀበለው ከእግዚአብሔር የሚደርሰው አገልግሎት እንዲላቸው አውቀንም የሰጠንን ለሱ መስጠት። አዎ እግዚአብሔር ሰጪ ነው፣ ሰጥቶ ደግሞ ይቀበል። ዘያሲሶ ካፊ የሚሰጥ የሚቀበል ነው እና እሱ እግዚአብሔር እንኳን ማንንም ትንንኝን እንኳ የማይዘነጋ አምላክ እኛንማ እንዴት ይዘነጋናል? እና በዚህ አይነት ነው የከሁላችን ይሆን ሀገራችንን ሰላም ያደርግልን፣ ሕይወትን ይጠብቅልን እግዚአብሔር ቤትን ይማርልን። አሜን። እንታከለብና እናንተንም ያስታችሁ ያባርካችሁ። ይሄንን አስባችሁ ይሄን ማድረጋችሁ ትልቅ ነገር ነው። አሁን ብዙዎች አባቶቻችን እንዲያው እኛማ ምን አለን እኮ እንዲያው ጋኖች አለቁና ምንቸቶች ጋር ሆኑ እንደተባለው ነው እንጂ እኛ በእነሱ አይነት እኮ ኢምንት ነው። ምንም የለንም እኮ እኛ ምንም የለንም። እንዲያዎች እናንተ ግን እንዲያው ይህን ማድረጋችሁ እግዚአብሔር ይባርካችሁ። ከእኛማ የሚገኝ ነገር እኮ የለም እኮ እና እግዚአብሔር ይባርካችሁ፣ በረከቱን ያድላችሁ፣ ሀገራችንን ሰላም ያድርግልን። አሜን ብለናል አባታችን። ለዛሬ ከፍኖተ ያሬድ ወደ እናንተ ስናደርስ የነበረው መርሃ ግብር ይህንን ይመስል ነበር። አብራችሁን የቆያችሁትን በሙሉ በማመስገን ዳግመኛ እስክንገናኝ ድረስ ሰላም ለእናንተ ይሁን። ሃሌሉያ
ልሳነ ጥበብ ከመ አእምረ ዘነብብ ቃልየ ክስሪተ እግዚኦ ከመ አእምረ ሕገ ለቤተ ክርስቲያን ኩሉ ዘመጻ ኩሉ ዘጌሰ ወመጻ አብሃይ የጻሙ መፍቀሪተ ነግል ተሳልከ ዚዮ መድረከ ሃሌሉያ ሰላም አብ ሰላም ወልድ ወሰላም መንፈስ ቅዱስ ያሉ ማእከልክሙ ኀው ወስብሐት ለእግዚአብሔር። ይቆየ